ተናገረኝ አምናገራለን ካልተናገረ ግን አንናገረው ራሱ ግን ዱባይ ነው ብሏል ትክክል ነው ዱባይ ነው ያለው እኔ አልደብቅለት ምክንያቱም ዱባይ መሆን ራሱ ካጋለጠ እኔም አዎ ትክክል ነው ጆከር ያለው እውነቱን ዱባይ እዚህ ጋር አንድ ሰከንድ ስጠኝ እዚህ አንድ ቪዲዮ አለው ማሰማት ካስፈለገ ማሰማለው ወንድሜ እናቴ ልጅ ከሐሰን ከረሙ ጋር ነው አብሮ የሚሰራው ቀጥ ሐሰን ከረሙ ደግሞ ብልጽግና ያማራ ፋኖ ገዳይ ነው አዎ ሐሰን ከረሙ ማለት ያማራን ልጅ እየፈለገ በተለይ ቤት አማራ ወጣቶችን የሚያርድ ግለሰብ ነው ከሱ ጋር አብሮ ይሰራል ብሏል በዛ ላይ መኪና አለኝ ሹፌርም አለኝ ብሏል አስበዋል በዛ ላይ 22 እና ማን ነው እነዚህ ወንበዴዎች ያማራ ልጆችን አፍነው አንበሳ እያስወረዱ ትግሉን የውሸት እነመረን እየደገፉ ትግሉን እየገደሉት ያሉ እነዚህ በዘራቸው ትግሬ ያለባቸው አክቲቪስት ነን በሚል ሰርገው የገቡ ያማራ ሰዎችን ይዘዋል ነው ጅኮ እነዚህ ማህይም ናቸው ቆይ ካገኘውት ከፈቀድክልኝ አስደምጣለሁ ሰው ከራሱ አንደበት ሲሰማ ይበልጥ እንትን ይላል ብዬ ገምታለሁ ካገኘውት ያንቺ ፎቶ ሲወጣ ለምንድን ነው እንትን ያላሉ ያልተቃወሙ አማራዎች እኔም አማራ ነኝ ጆከርን በአካል ሳይሆን በቪዲዮ አውቀዋለሁ የሆነ አማራ አገናኝቶኝ አናግሬዋለሁ ረጅም ሰዓት አውቀዋለሁ ፎቶም አለኝ ይሄ ጆከር ነው አይደለም ደግሞ በኋላ ነገ ደግሞ ሌላ 4 ፎቶ አመጣላችኋለሁ ይሄ ፎቶ የጆከር ነው አይደለም ነው አይደለም ትግሬ ነው ወላሂ ለአዚም አይልም አንድ ትግሬ አንድ ሙስሊም ብርጅስቶን ጆከር ትግሬ ባባቱ ትግሬ ነው ተፈቀድክልኝ ከፈረሷ ፌስቡክ ትግስት ካላቸው ከሐሰን ከረሙ ጋር ፈራሱ አሰሚያቸው እሺ አንተ ወራዳ አማራው አጋሜን አልሸከም መጋለጥ ነው ቤቴና ቃል እንዴት እንደገባው እህቲቱ ዋናይቱ እህቲቱ ራት ጀሚላን የኔ እህት ናት የኔን እህት እዚህ ጋር ማንጣት ትችላለህ ሮማን አንዷለም የምትባል የኔ እህት ናት አምጣት አስገባት ዛሬ ግልብጥብጥ ነው አወጣዋለሁ ቤት ጉራ ቀጥታ ላይ ካንዳንድ ነው መከላከያ አይደለም ሚኒሻ አይደለም ምኑን ነው ግልብጥብጡን የሚያወጣው ብርጅስቶን የማህይ ታወቅ እና ሐሰን ከረሙ ጋር ጦርነትን የመራ ጀግናው አየህ ከሐሰን ከረሙ ጋር ጦርነት መራ ማለት ሐሰን ከረሙ ለኦሮሞ ስለነበር ለኦሮሞ እየረዳ ፋኖን አሁንም ወጥቶ የሚሳደብ ሰውዬ ነው የቀበሌ ሊቀመንበር ነበር ይላል እንጂ ደግሞ እና እንግዲህ ከሐሰን ከረሙ ጋር የሚሰራ ወንድም አለኝ እያለ ባፉ እኔ ግን በጽድት ያሏችሁ የአማራ ልጆች በተለይ ከቤት አማራ የመጣችሁ ምንድነው ይሄ ሰውዬ ለአማራው ህዝብ የጠቀመው እናንተን ሙሙዋችሁን ይዞ ያስፈራራ ገንዘብ የሚቀበላችሁ ከሆነ የምትከተሉት ራሳችሁን ነፃ አውጡ በአንደኛው ክፍለ ዘመን ገና ለገና ሙሙ የተያዘ ብለሽ ወንድሞችሽን የሚያሳርድ ግለሰብ ገንዘብ ማሸከም የለብሽም ተሸክመሽስ ምትንገዳገጁ ለምንድነው ነው ሰው ከነፈርሱ ይሄን ገንዘብ አጠራቅመሽ ቤተሰቦችሽን ብትረጂበት ወይም ሎቢስት ተገዝቶ ያማራው የማንም ወመኔ ቂጡን ያልጠረገ መጫወቻ ከሚሆን አማራ የማንም ዱርዬ የመጣ እንደ ሻይ ቤት ፎጣ እጁን ከሚጠርግበት እንደ ሰለጠነ ዓለም ሰው ሎቢስት ገዝተን ሎቢስት ያጊ ጉዳያችንን ይዞ ኮንግረስ ሃውስ ቢገባ የአማራ ወጣቶች የተሳዳቢ ትግሬ በትግሬነቱ አፍሮ አማራ ነኝ የሚል ሳይሆን ጽድት ያለ ከአማራ ማህፀን የወጣ የተማረ 5 የአማራ ወጣቶች ገብተው ዲል ቢያረጉ አማራ ወደ ሰላም መጥቶ እኛ ለምንድነው ወደ አረብ ሀገር ግርድና በአንደኛው ክፍለ ዘመን የተሸጥነው ብላችሁ እስቲ ከራሳችሁ ጋር ስብሰባ ተቀመጡ ከራሳችሁ ጋር ስርዓቱ ነው እንድንዋረድ ያረጋል ከርስታችን ጀምሮ ከርስታችን በፕሮግራም ነቅሎን አማራና ህይወቱ ከርስቱ ጋር የተገናኘ ነው በሚል ጥናት ነው ይሄን ያጠናው ማንም ተራ ዱርዬ አይደለም የአሜሪካን ውጭ ጉዳይ ሄርማን ኮን ይባላል እስቲል እየተከታተለ አማራ እንዲገደል የሚያረግ ሰው ነው እናንተም ተባብራችሁ እንዴት አማራን ታስጨርሳላችሁ ነው የኛ ጥያቄ ብሪጅ ዝለ ከፈቀርሽልኝ ኮ ቀጥል
ይሄ ጆከር የሚባለው ሰውዬ ውሸታምና ፉርሽካ መሆኑን የምናውቀው እኮ እኛ አንዳንድ ጊዜ አልነቃንም እንጂ ለኔ እኮ ጆከር ውሸታም መሆኑን የምረዳው የሞጣን እናት በመሳደቡ ነው። ሌላ እኮ ምንም መረጃ አያስፈልገኝም። እንዴት ሞጣ ማለት እኮ የአማራን ሕዝብ የሚያነቃቃ የአማራን ሕዝብ የታወረውን የአማራን አይን የሚያነቃ ሰው ነው። እንግዲህ የሞጣን እናት ከሳደበ የሰውዬ ጠቡ ከአማራ ጋር ነው፣ የሰውዬ ትግሬ ነው ማለት ነው። ከዚህ በላይ ምንም አማራጭና ማስረጃ የሚያስፈልገው ነገር አይደለም። ሌላው ይሄ ሰውዬ ያንቺን ፎቶ አውጥቶ የሚያዋርድ ከሆነ አንቺ ማለት አማራ ነሽ፣ አማራ ታገኘሽ። እንግዲህ ከዚህ በላይ ለአማራ ምን ጦርነት አለ? እንግዲህ ባጭሩ ማለት ነው። እኔ በጣም የሚያናደኝ ከዚህ ሰውዬ እነዚህ ሁለቶች ነገር ናቸው። የሞጣን እናት መሳደቡና ወንድማችን አንድ ያዛርግ። እሺ እሱ የተወለደው ባይዞይ መርካታ የሚባል ሰሜን ወሎ ነው። ሰሜን ወሎ ነው። አባቱ መጤ ትግሬ ነው። ገብሬ የተባለ ወንድሙ ደግሞ ሊቀመንበር ነው። ሊቀመንበር የነበር ነው። ፈርቶ ሸሽታውን ደሴ ውስጥ እንደሚኖር ቤቱ ሁሉ አውቃለሁ። የሚገርማቸው ፋኖ ይፈልጋል። አሁን እሱ ለፋኖ እረዳለሁ ይላል እንጂ ጆከር በጣም ብዙ ፋኖ እየሰለለ ለብልጽግና ለህዋቶች ይሰጥ የነበር ነው። ይሄን ታውቂያለሽ? ጆከር የወሎ በያዴን ነው መሪው ራሱ ገዱ አንዳርጋቸው ነው። ገዱ ነው የሚመራው። ቀጥል። ከገዱ ጋር ነው አማራ ሰዎች ሲሰልል የነበር ነው። አሁንም በዙሪያው ያላችሁ የአማራ ሰዎች ትላልቅ አማራዎች አላችሁ፣ ሳታውቁ ያስጠጋችሁት ማባረር አለባችሁ። ጆከር ማለት አንደኛ ተራ ተሳዳቢ ነው። ስለ ጆከር ብለን እኛ አልገባንም። አሁን በአማራ ትግል ግን እንደነዚህ አይነት ሰዎች ነው ዳሜጅ እያደረጉ ያሉት፣ ህዝቡን እየረበሹ ያሉት። አማራ በስድብ ይሄ እናርገሽኛል፣ ይሄን ብለሽኛል፣ ትግሬ ነው ብለሽኛል፣ ከሌ እንዴ ችግር የለውም። ለምን ሌላው ማህበረሰብ ጆከር ትግሬ ሆኖ በዚህ ልክ ከሰራ ሚሊዮን ትግሬ እንፈልጋል ስላሉ፣ እኔ ግን ምንድነው አንተ የምታሰማን? ጆከር ምኑ ስራ ሰርቶት ነው? ምን ሰርቶ ነው? ሳንቲም ነው የሚሰበስብ፣ አንበሳ ነው የሚሸቅለው። ትናንት ዮኒ ማኛ ተመችቶኛል። ዮኒ ማኛ አስገብቶት አንድ አፍታ ገብቼ እያዳመጥኩ ነበር። ኦኬ በኋላ ምን አለው? ዮኒ ማኛን እንትን እንጨዋታለን ጌም ሲለው እንዴት አርጓ ወርዶ እንደጣሉ ነግሬሽ አልችልም። አንተ ወራዳ፣ ይሄው የመጣው ሰውዬ ገንዘብ ሊበላ ብቻ ነው እንጂ ይታገላልን ብሎ አባረረው። አቡፋኖ አልታሰረም። ባይዞ አቡፋኖ እስካሁን በቴሌግራም ቻናላችን ላይ የታሰረበትን ሰነድ ሊያቀርብ አልቻለም። ትናንት ግን ዮናስ ሙሉ ነገው ገብቶ እየዋሸ ነበር። አቡፋኖ አማራ አይደለም ኦሮሞ ነው። አቡፋኖ 17 ቪዲዮዎች አሉ። ቀጣይ አሰማቸዋለሁ። አማራ ማለት ሆዳም ነው፣ ቆሻሻ ነው። አማራ ማለት ቃፊር ነው። እኛ ወሎጆች ኦሮሞዎች ነን። እኔ እስከናያቴ ኦሮሞ ነኝ ያለበት ቪዲዮ አለኝ ብሏል አላለም ብርጅስቶን። ሌሎቻችሁ ኧረ ከዛም በላይ አማራ የሚባል የለም። እኔ ቪዲዮ አለኝ እንጂ ቪዲዮውን ገና ፖስት አደርገዋለሁ። ይሄ ወራዳ ኦሮሞ ነው፣ መባረር አለ። ይሄም ዝም ብሎ አፉን ሲቀደድ ግጥም ገጥማለሁ እያለ የሚውል ነው። እኔ በነገር ላይ እንደ ልጅ እያሱ ዘሩን በጣም እየዘራ ነው፣ እያዝረከረከ ነው። ያልወለደችለት ሴት የለችም። እሱ የሌለው ሙሙ ፎቶ እንግዲህ ስታር እሱ ነው የሚመራውን ግሩፕ ውስጥ ከነ ጆከር ቀጥሎ እሱ ነው። ባለፈው ያሳፈነውም እሱ ነው። አሳፋኙ ያፈነውት ልጁን ገንዘብ ሊዘርፉበት እነ ጆከር ይኸውልሽ ያንን ልጁን አሳፍነዋል። እና አቡና ጆከር የአማራን ልጅ ሁልጊዜ ያሳፍናሉ። ገንዘብ ነው የሚሰበስቡበት። ይሄ መታወቅ አለበት። ለምን ካልሺ ጆከር አባቱ ትግሬ ስለሆነ ነበር። እኔን ያሳሳቱኝ ራሱ ጎጃሚዎች ናቸው አማራ ነው ብለው። ዛሬ ግን ሰፈሩ ድረስ ሂጄ ጠይቅልሻለሁ ትግሬ ነው። አይገርምሽም? መጤ አጋሜ ነበር የሚጫወትብን እዛ ላይ ልጁን ካሳፈኑ በኋላ ገንዘብ መሰብስበዋል። አጀንዳ አስቀየሯት። በሌላ አጀንዳችን ነው ራሱ። ለምንድን ነው የምንቀይረው አጀንዳ? ለምን አባትክ ነው አጀንዳ የሚቀየረው? ይሄ እኮ ከትግላችን አንደኛው አካል ነው። ጆከር እውነተኛ ሰው ከሆነ በቪዲዮ ይውጣ። በቃ ለዚህ ለተከታዮች የምነግራችሁ ጆከር እኔ ጋውን ይምጣና ቪዲዮ ይግባ። እስኪ አይገባም። ሌላ ደግሞ ያለኝ መረጃ ከዳለቻ ጋር የሚሰዳደቡት ተቀጣጥረው ነው። ተቀጣጥረው ጌም ሁሉ የሚጫወቱት
ስለዚህ ጆከር ይቀጥል ካላችሁ እኔ ጋር መጥቶ በቪዲዮ ከወጣ ብቻ በቃ ሀቁ ይሄ ነው። የአረብ ሀገር በተሸካሚ ልትንጫጭ ትችያለሽ፣ አያገባኝም። ጆከር በአማራ ትግል ይቀጥልም ከተባለ በቪዲዮ ሲመጣ ነው። ትግሬ ነው ራሱም ዱባይ ነኝ ብሏል። አዎ እኔም ዱባይ አግኝቼዋለሁ። ፋክቱ ይሄ ነው። ራሱን አጋልጧል ብሪጅስቶን። እኔ ማጋለጥ አልፈልግ ነበር፣ ግን ራሱ ከትናንት ወዲያ አጋልጧል። ራሱ እኔ ዱባይ ነው ያለሁት ብሏል። ስለዚህ እኔም ዱባይ ልክ ነው ያለው ውሸት። አሁን እዚህ ውሸት አልተናገረም። ጆከር አሁን ይኸውልሽ ብሪጅስቶን፣ ጆከር አሁን ውሸት አልተናገረም። ዱባይ ነኝ ያለው ልክ ነው። እኔ መሰክርለታለሁ። ዱባይ ነው ያለው። አይ እኔ እዚህ ጋር ጀግና ነው ብሎ የሚጽፉትን ምን እንደሰራ እነዚህ ሸቃባ ብቻ ተይው። አሁን ይምጣና እሱ በፎቶ ይግባ። የትኛውን ለአማራ ታግሎ ነው እሱ የሚፈራ? ከኔ በላይ ታግሏል። እየዘረፈ ተደብቆ አንበሳ እያስወረደ መቀጠል ስለፈለገ ጆከር ወንድ ከሆንሽ እኔ ጋር ነይና አሁን ፎቶሽን አውጪ። ምንድነው በቪዲዮ ውጪ። እኔ ግን አውቃለሁ የት አፓርትመንት እንደምትኖር አውቃለሁ። ከማን ጋር እንደምትጠጣ የማን ጭፈራ ቤት እንደምታመሽ አውቃለሁ። ቀጣይ ግን በቪዲዮ ሁካህን እያጨስክ ስደንስ ደግሞ አመጣልሃለሁ። እዚያው ያለበት የሚቀርጽ ሰው አዘጋጃለሁ። ምክንያቱም እኔ ጠቅላላ የአማራ ፖለቲከኛ እኔ ነኝ እንጂ አንተም አይደለም ሌሎችም አይደለም። አመጣለሁ። ዱባይ ውስጥ ስትንቀሳቀስ አመጣብሃለሁ። ከዚያ በፊት ግን ናና እዚህ ጋር ራስክን ገልጠህ ተናገር እና ሰዎች ይለዩና የሰፈር ሰዎች አይ አባቱ ትግሬ አይደለም ውሸት ነው ይበሉና እኛ ምንመንህ። እኛ ግን ቀጥታ ሄደን እኔ የኛ የምጽአት አማራ ቅድም ያልኩሽ ቦታና ይሄ ምንድነው የምትባየው መርካታ የሚባል ቦታ አማራ ላይ ይገርምሻል። ፋኖ ጭራሽ ወንድሙ ሊቀመንበር እንደሆነ ገብሬ እንደሚባል ሊገሉ ሲያሳድዱት ፈርቶ የብልጽግና ደጋፊ እንደሆነ ደሴ እንደተደበቀ ያፋኖ ነው የነገረው። የምጽአት አማራ ዓለም አቀፍ ንቅናቄ ፋኖ ነው። እኔ አማራን ነው የማምነው አይደለም እንዴ? እኔና አንቺ የምናምነው ያንን ፋኖ ነው መጥቶ የነገረን። ትግሬ ነው መጤ አጋሜ ነው አባቱ ብሏል። አይ ጆከር ውሸት ነው የኔ አባት ትግሬ አይደለም ካለ በቪዲዮ ዛሬ ይምጣና ይውጣ። ጥሩት፣ ይምጣና ሳይፈራ ደረቱን ገልብጦ ይናገር፣ አማራነቱን ያስመስክር። አሊያ ግን ትግሬ ነው። አሁን ከዚህ ጋር በዚህ ውስጥ የምትቃወሙ ሰው ይጻፉ። የኔ ሐሳብ ትክክል ነው አይደለም? ትግሬ ሊቀልድብን ይገባል አይገባም? አንድ አማራ ከሆነ ይውጣና በቪዲዮ እንደኛ ይታገል። ከኛ በላይ እሱ ማን ነውና ነው? ይታገል። አይገባም። ለምን? የአረብ ሀገር ሴቶችን መዝረፍ ለምዷል። አንበሳ ያስወርዳል። ተደብቆ በስድብ ማንነቱን ገንብቷል። ተራ ኩንታል ተሸካሚ ሰዎች ይቀበሉታል። ምንድነው ይከተሉታል። ያልነቃች ወሎ እየተከተለዋለች። ስለዚህ ጆከር እኔ አማራ ነኝ ካለ እንደ አቡፋን ነው። እኔ አሁን አቡፋኖን አደንቀዋለሁ። ኦሮሞም ቢሆን አይደለም እንደ ብሪጅስቶን ራሱን ገልጦ ነው የሚታገለው። በቃ አቡፋኖን እኔ አሁን አልቃወመውም። ራሱን ገልጧል። አማራ አይደለውም ያለበት ቪዲዮዎች አሉኝ። ነገ አማራ የሚያጣራው ነው፣ ግን አማራ ነኝ እያለ እየታገለ ነው። እንደ እውነቱ ከሆነ የራሱ ጉዳይ። ጆከር ግን እንደ አቡፋኖ ሊወጣ አይችልም። እርግጠኛው የምነግራቸው አይወጣም። ለምን? ትግሬ ነው። አንዴ አማራ ከተፋሽ ደግሞ አይመለስም። ስለዚህ ሁላችሁም ትግሬ ስለሆነ መከተል የለባችሁም። ፎሎዋችን አንሱ። አጋሜ ሊበላችሁ አበባ ልትዋርዱለት አይገባም። በስድብ አማራን ማንቋሸሽም አይቻልም። የእኛን እናሰድቧል፣ ብሪጅስቶን ሰድቧል፣ ሰርኬን ሰድቧል። ያልሰደበው የአማራ ሰው የለም። ይህንም ይቅር ብለነዋል። ዛሬ ግን በፋኖ በኩል አባቱ መጤ አጋሚ ሆኖ ስላገኘ ነው በአማራ ሕዝብ ትግል ውስጥ አይገባም። ስለ አማራ መናገር አይፈቀድለትም። ስትሸነፉ ነው ሪፖርት አድርጉ የምትሉት። ሪፖርት አድርግ። የብአዴን ወንድም ተላላኪ ያለው የምትለኝ ሄድና ምታ ካስፈለገ። የኔ ወንድም ብአዴን ተላላኪ ከሆነ ለምን ብአዴን አሰረው? 2 ዓመት ከ3 ወር ለምን አሰረው? ለምን ብአዴን ከድገት አንስቶ ቁጭ አደረገው ታች ላይ? ለምን እንደሌሎች ፎቅ ቤት የለውም? ለምን በቀበሌ ቤት ይኖራል? ብአዴን ስላልሆነ ነው። የኔ ወንድም ብልጽግና ቢሆን የአማራ ክልል ፕሬዚዳንት ይሆናል።
ከአንደኛ ክፍል እስከ 12ኛ ክፍል አንደኛ የሆነ የተማረ ወንድም ነው ያለ። እንዳንተ አህያ አይደለም። ሂዝ ብሪሊያንት። ለዚያ ነው ወያኔ የሚፈልገው ራሱ አንድ ነገር አይፈልግም እሱ እኛ የብሽሽቅ ፖለቲካ አሁን እኔ እያልኩ ያለሁት ጆከር ይምጣና በፊት ለፊት ከኔ ጋር ያውራ እስኪ። ትግሬ አይደለም ብሎ እኔ ሞግተኝ እስኪ። እዚህ ጋር ጆከር ያሉኛ አይመጣም ክንድ የምታሳይ ሰውዬ በግል ጆከርን አንቀልባ ገዝተሽ አዝለሽ በጎጃም አንቀልባ ተንቀሳቀሳ ስለው እኔ እያልኩ ያለሁት ጆከር ይምጣና በቪዲዮ በትልቁ ገብቶ እንነጋገር። አይወጣም ትግሬ ነው፣ ልብ የለውም፣ ፈሪ ቅዘናም። እኛ ሐሳብ ለዚህ የሚዘረጋ ቅዘናም ነው። አይወጣም። እኔ ያውቀዋለሁ። ፈሪ ነው። ሁካና ድራፍት ሲመጥ የሚያመሽ ምንም ስራም የለው። ይምጣና ያሳየ ይውጣና በፊት ለፊት እኔ ጆከር ነኝ እባላለሁ ብሎ ይግባ። አይገባም። ደንቆሮ ወሎዬ ነው የሚከተለው። ያልገባው መሀይም ከበት ልቅለቃ ወደ መስታወት ልቅለቃ የገቡ ሴቶች ነው የሚከተሉ። ዘመነ ካሴም ሴምቲንግ ነው። ምንም ፋኖነት ተኩሶ አያውቅም። አልሞ አነጣጥሮ አይመጣም። ይሄ ክሪስ ብራውን በጣም ወንጀለኛ፣ ሴት ልጅ አቢዩዝ በማድረግ በመደብደብ በፍርድ ቤት የተፈረደበት ሰው ነው። የእሱን ፎቶ ይዘው የሚንቀሳቀሱት ሴቶችን የሚቀጠቅጥ አቢዩዝ የሚያደርግ ክሪስ ብራውን የሚባል። አሁን እኮ ደጋፊዎቹን የምንጠይቃቸው አንቺ የገረድ ልጅ ገረድ ጆከር ይምጣና በነገራችን ላይ ማለት ነው መልስ አማራ ከሆነ ከኛ ጋር ይነጋገር። እንደ አቡፋኖ በፎቶ ይውጣና ቪዲዮ ይስራስ። አይሰራትም። ተደብቆ መስደብ ብቻ ነው። ይሄ ቅዘና አንቅዘና። አማራ ብትሆን እንዴት ተደብቃ አትቀዝን? ትግሬ ስለሆነ ነው የሚቀዝነው። የቅዘና ዘገየ ትግሬ ስለሆነ ነው የማይወጣው። ቅዘኑ ነው የሚመጣ። ቢወጣ አይወጣም። መቼውንም አይወጣም ጆከር። አቡፋኖ ግን ወጥቷል። ከድር ወጥቷል። ጆከር የታል? ትግሬ ነዋ። ከወጣ ያ ሁሉ ኮይን ይቀርበታል፣ ይጠፋል። አይወጣም። ጆከር አይወጣም። ጆከር ያራዳልሽ ቫይዞ ያራዳልሽ። አይወጣም። ዛሬ አንዱ ራሱ ማለት ነው ጆከር አይወጣም። እስቲ መልክህን አውጣ። አሁን ሌላው ተሳዳቢው ለምንድን ነው? ይውጣ፣ በፎቶ ይውጣና ከኔ በላይ የአማራ ታጋይ ያለው ቆይ ሀላ እንጠይቃቸው እስኪ አንድ ጥያቄ። ከኔ በላይ የታገለ ለአማራ የሚታገላለ ታዲያ ለምን እኔ አልደበቅ? ለምን አልደበቅ? አይወጣም። ሌባ ነው። ቴንክ ዩ ሞልሽ ታደሰ። ይኸውልሽ የሚያውቀው አየሸኔን ወንድም እንዴት እንደጻፈለት ምን አለ? ስሙን ጠርቶ የአማራ ውስጥ ተቆርቋሪ ነው ጀግና እንጂ ባንድ አይደለም የሞጣ ወንድም አለ። አየሽ ስሙን ጠርቶ ግልጽ ነው። የኔ ወንድም ፋኖን ይረዳል እንጂ ፋኖን አይገልም። አማራን ይረዳዋል እንጂ አማራ አይገደልም። ቅዘናሞች እነ ገዱ አንዳርጋቸው እና ንምግባሩ ጆከር አሁን ከዳልቻ ጋር እንደተጣሉ ምናምን ነገር ነው ሰው የሚያስበው አይደል? ውሸት ነው። ከዳልቻ ጋር ኦሮሚያ ታርጋ ነው የኦሮሚያ አብረው ነበሩ። ስማኝ ላምበረት ነው ቦሌ ዛሬ 6 ወር ነበሩ አብረው። ልንገርህ አሁን ስለ ወንድም ስለሌላ አይደለም። ጆከር ጀግና ከሆነ ይምጣና ፊቱን ገልጦ ይነጋገር ከኔ ጋር። እኔ ማት መረጃ አለኝ አባቱ ትግሬ ለመሆኑ። ከድር ራሱ ወላሂ ለአዚም ነው ያለ። አንድ እስልምና ተከታይ ወላሂ ለአዚም አይልም። የመጨረሻው ፍርድ ያሰጣል በእስልምና። እኔ በፎቶም ወጣው ብር አልበላውባችሁ፣ አልዘረፍኳችሁ። ለምን ምን አገባው? በአንቺ ጥያቄ አንቺ እኮ ፎቶሽ ይለቋል እኮ አንቺ ታወቂያለሽ። ፎቶ ይለቋል፣ ጆከር ለቋል። ትክክል አንቺ ነሽ። አንቺ እኮ አሁንም እኮ መውጣት ትችያለሽ። የትደበቂያለሽ ጣጣ የለው። እኛ አሁን ይምጣ ነው። ይምጣ እስኪ። አይመጣም። አቡ ኦሮሞም ቢሆን ፊት ለፊት ወጥቶ ነው የሚታገለው። ሪስፔክት አቡ ፋኖ። እኔ እውነቱን ልንገራችሁ አቡን ሪስፔክት አደርገዋለሁ። ኦሮሞም ነው አማራንም እያሰደበ ምናምን የሰራው 9-10 ቪዲዮ እኔ ጋር ቢኖርም ዛሬ ግን እኔ አማራ ነኝ ብሎ እየተንቀሳቀሰ አያገባኝም። እኔ አማራ ያለ ሁሉ አያገባኝ። ጆከር ግን አይመጣም።
ይኸው መጥቷል። አንድ ቁጥር እያሳየ ነው። ያ ይግባና ያሳይ። እሱ አይደለም ይምጣና በፎቶ ይውጣና አማራነቱን ያረጋግጥ። ትግሬ ነው። ፍጹም አይመጣልህም። ማነኝ ተመልከቱ እንጂ ከድር ምንድነው ያለ? ወላሂ ለአዚም ነው ያለኩ። እስኪ ሙስሊም የሆናችሁ ወላሂ ለአዚም የሚባል በውሸት ይባላል አይባልም? ከድር ትክክል ነው። ቂጡን እንወጋለን ምናምን ብለው ገንዘብ ሲያሽጉለት ነው 3 ሚሊዮን ብር የተሰጠው። ባይዞ ሰምተሻል? አዎ 3 ሚሊዮን ብር የተረካከበው አስገቡለት። ያ ከድር ያራዳ ልጅ 3 ሚሊዮን ይዞ ጠፍቷል። ጆከር ገንዘብ ነው። ጆከር ቀላል ገንዘብ አለው መሰለሽ? ስንት አንበሳ መሰለሽ የዋጠ እኮ ጆከር። አዎ ቤቶች አሉ። ስንት ጠቦት የበላ መሰለሽ? ስንት ሚሊዮን የከሰበሰበ ጆከር ደግሞ ከሶሻል ሚዲያ ከዴዲዎች በሚሊዮን ዘርፏል። እንደ ሀቢባ ታከፍለዋለች። ባይዞ ለጆከር ይባልና ነገር ይከራከር ኮሚሽን አለ። ለዚህ ነው ሀቢባ አትነካም ያለ። ሀቢባ ቤት ይዞ የሚገባ ሴቶች እኮ ራሳቸው ፕሮዳክቲቭ ናቸው። ሉክራቲቭ እኮ በጣም ከባድ ቢዝነስ ነው። ጆከር በቪዲዮ መጥቶ ከኔ ጋር አያወራም። ለምን? አባቱ መጤ አጋሜ ነው፣ ትግሬ ነዋ። ይምጣ እያልኩ እኮ ነው በቪዲዮ። ተከታዮቹ አፈራችሁ። አሁን አያችሁ አይመጣም። አብደሻል። አንድ ትግሬ በቪዲዮ ይወጣል? ለምን? ከወጣማ ጓደኞች ያውቁታል፣ የሰፈር ሰው አብሮት ያደጉት ያውቁታል፣ ዱባይ ያሉ ያውቁታል፣ ኢትዮጵያ ያሉት ላምበረት አካባቢ ያውቁታል፣ ደሴ ያሉት ያውቁታል፣ መርካታ የተወለደበት ያውቁታል። ስለዚህ መርካታ ያሶች ብቅ ሲል ጆከር ነኝ ብሎ እንዴ አባቱ ትግሬ ዘገየ ምናምን ገብረ መስቀል ገብረ ክርስቶስ ኡደታ ቢዲታ ሻጢታ ብለው ይመጣሉ። ስለዚህ ጆከር ያራዳ ልጅ አትወጣም፣ አይወጣም፣ መቼውንም አይወጣም። ጆከር እዚህ ጋር እኔ የምላቸው እኔ ነኝ የሚለውን አስገባው። እስኪ የሰፈሩ ልጅ ነኝ ይላል። ማን ነው? ወሎዬ ነው እኔ ነኝ የሚለው። ኢሞጂ ፕሮፋይል የታል? አላይታየኝም። አስገቡ። ሌላ አንድ ቁጥር አሳይ። ሰርኬ ቀጥይ። አንድ ቁጥር አሳይ። ኦኬ ሰላም፣ እንዴት ናችሁ? ተናስተልኝ። ሰላም እንዴ። እና ታዲያ አሁን እሱ እኮ በግማሹ ከሆነ አሁን ሰው ማወቅ ያለበት ትናንትናም በየቦታው መውጣት አላስገባው። እሱ አንድ ቁጥር እየጻፈ ነው። ይግባ። ሞጣዬ ቆይማ ልንገርህ። ምን እያሉን መሰለ? ሞጣ አሳሳተን አማራ ነው ብሎ እና መጀመሪያ ለምንድን ነው አማራ ነው ያለ አሉ። እኔ ሌላ አማራ ስላሳሳተኝ ነው እኮ። አሁን እኛ የምንለው ምንድነው? ሞጣ ከፈለገ ብዙ ነገር ማምጣት ይችላል። ማን ነው ያ? ይውጣ። ጆከር አለቃ ሞጣ መጥቻለሁ። በቪዲዮ ውጣና አማራነትህን አስመስከር። እና በቪዲዮ ወጥቼ አማራነቴን ማስመስከር ምንም ችግር የለውም። መውጣት እችላለሁ። በደንብ ታውቀኛለህ። አንተን ግን ያከበርኩ በትልልቅ ሰዎች ጀርባ ነው። አለቅም። አንተ ተከፋይ ሽንታም ውጣ። ምንም አታመጣም። አለቅም እያልኩ ነው። ወላሂ አለቅም። ምን አባት አመጣለህ? እስከ በዳው ሴት ነው የማመጣልህ። አንተ ውጣ እባክህ ውጣ። የትልቅ ዝምባ በማና ባዳገኘው ታውቃለህ። አንተ ቅማላም አሳይ። አንተ ቅማላም ዱባይ መተህ ሴት ጋር ስትጃጃል የነበርክ በክ ምንም አታመጣም አልኩህ። እኔ ያከበርኩ በእነዛ ሁለት ሰዎች ነው። ልፋጫም እንዳንተ ተከፍሎኝ የምዋጋና ወጥቼ እንትን ምን ይመስላል? አንተ ተከፋይ በደምብ በቪዲዮ ነው ያወራው። ታውቀኛለህ። ማን ጋር እንዳወራው ታውቃለህ። በማን ስልክ እንዳወራው አውራው። በማን ስልክ ነው ያወራው? አንተ ሌባ። እኔ የምጠይቅህ አማራነትን አስመስክራለሁ እያልኩ ነው። በማን ስልክ ነው ያወራሁ? በማን ስልክ? በቪዲዮ አላወራሁም። አታውቀኝም። በማን ስልክ እንዳወራ አታውቀኝም። ለምን አናገራለህ? ራስህ ታውቃለህ። ውርደታም አንተ ስትነካ ነው አማራ ነህ ብዬ መጥቼ ቆምኩልህ እኔ ነኝ። እሱን ተው። ዝርክርክ አንተ ታጋይን የምትሳደብ ቆሻሻ ደግሞ አንተ ብሎ አማራ አመጣላለሁ እስከደረሰኝ ማን እንደሚቀር ሌባ ከማና ባጎን መጣ በማን ከዳኛው አለጋ ነው ያለው። የአማራ ንጉሥ ጋር ነው ያወቀኝ። እኔ ዘመረኛ አለጋ ነው ያለው። አንቅዘና ዳኛ ይምጣ ራሷ አንተ ሌባ ዳኛ ነው ከዳኛው አለጋ ነው ያገኘው። አንቅዘና ዝርክርክነት እዚህ ዝርክርክነት እዚህ
ድረስ ባለጌ ነው የምልህ። አንቅዘና አውጣው ካለ አወጣዋለሁ። እናትህ አንተ ሌባ፣ አንተ ሌባ የታባ ታውቀኛለህ ፊቴን ሁሉ እኔ እኮ እራትህን ሁሉ ጋብዣለሁ። ገንዘብ አልባ እኛ አይደለን ገንዘብ ከፍለን እናትን አፈርት ብላለህ። አንተ ሆዳም የታባ ሰው አንተምትጋብዘኝ ቅሌታ አዋርዳለሁ። የበደሃ ሲሳቀር ምን አባታ መጣለህ? ይሄ ግማታ ብርጅስቶን አየህ አይደል? ይሄ ፈሳ ትግሬ ነው። ሌባ ነው እያልኩህ እኮ ነው። ሌባ ተከፍሎ ወታደሮችን የምትሳደብ ቆማጣ ትግሬ አሳይ ፊት አባህነን አንተ ቅዘና ምን አባት አመጣለህ? እኔ እኮ እመጣልሃለሁ ከፈለኩ ዱባይ እኮ አንተን የምታቆመኝ አንተ ቅዘናም ልጅ አንተ አጋሜ ዳኛው አለጋ አንሽንታ ከዳኛው አለጋ ነው ያለው። እናቴን ስትሳደብ ዳኜ የምወደው ወንድሜ ደውሎ ተው ስላለኝ አማራ ነው ያለኝም ዳኘ ነው። ዳኘ ግን የማከብረው ሰው በአማራነቱ ተሰዶ ያለ ነው። አንተን ግን እነ ዳኘ አላወቁም። አንተ ትግሬ ነህ። አንተ ሌባ፣ አንተን የምትመግበኝ እኔን ደግሞ በግድ አማራ ነኝ ነው እንዴ? በግድ አማራ ነኝ። ውጣ ተባልክ በቪዲዮ መውጣት አለብህ። አንተ የዚያች ልጅ አጋሚ ትግሬ ነው። እኔ አማራ ቢሆን ከዚህ በኋላ ማለቀው። የሚገርማችሁ ይውጣ። ውጣና አማራነት ግን አስረግጠህ እንወቅህ፣ እኔም ልደግፍህ። ከዚያ ውጭ ግን አይቻልም። ትግሬ ነህ። የት አባት ካግንተኝ ነው ከኔ ጋር ጠጥታ አንተን እኔ ጋበዝከኝ? ዱባይ ያሉ ሰዎች እኮ እየሰሙ ነው። አንተን አግኝተኛ በስልክ ነው ያገኘው በቪዲዮ ሽንታ። እኔ ጋር አንድ ቀን እኮ አልተገናኘ። አንድ ቀን ነው በቪዲዮ ያገኘው። ባለፈው እኮ እናቴ ስትሳደብ ነበር። አንተ ያህያ ልጅ እመጣልሃለሁ። ዳኘው አለ ወይ ሲያድና ያለው አንቆሻሻ። ዛሬ ትኬት ቆርጥልሃለሁ። እኔን አታውቀኝም። አንጅላጅል ወሎ እሱ ዝም ብሎ ነው። ምን መሬት ላይ ተወርዶ እኔ አለቀውም እንጂ እሄድለታለሁ እንጂ ዳኘው ሌባ ነው፣ ወንድ ነው። ሌባ ነው። አንተ የሌባ ልጅ እናስለቅሰዋለን። የተፈጠረበትን ቀን እንዴት እኔ እኮ መጀመሪያ ነገርኳችሁ። እናንተ ማስነቁናችሁ ማስቆጥረው ነው። እመጣልሃለሁ። አንጅማታ ቪዲዮ አለኝ፣ ፎቶ ሁሉ አለኝ። ስክሪንሻት ወስጃለሁ። ባይዘው ቅሰና ዱባይ እመጣልሃለሁ ካስፈለገ። እኔ ነገ መቁረጥ እችላለሁ። አጠፋለሁ። ዳኘው አለና ከሱ ከኋላ ያለው ሰው ሲያድና ያለው አንተ ካካም እናቴን መሳደብክን እኮ የተውኩልህ ለዳኘው አለ ብዬ ነው። ዳኘው አለ ጀግና ስለሆነ፣ ዳኘ ደግሞ ምርጥ ወንድሜ ነው። ሞጣዬ የሚገርም ነገር እኮ አማራ ያልሆኑ ለምሳሌ ቤታዩ ነው ከሴት ጋር እመጣለሁ። ምን አየሽው? አምጣ እስኪ አልክስክስ። አንተ አይደለ 16 ሴት በዙሪያ አድርገው እንኳን ስታጨስ የምታመሸው። ያ ጀግና ዳኘ ተው ስላለኝ ልቅምቃሚ ትግሬ አማራነት ግን አስመስክር ብያለሁ። ትግሬን መሆን ግን ፋኖ መጥቶ የነገረኝ። ስለዚህ አማራ ከሆነ አሁንም አልነካው። አንተ ከካም ሴታ ሴት ጠምዝዣ አንገትክን በደቂቃ ምገልሰው ነኝ። የአረብ ሀገር ገረድ ስላገነነህ የአዳሜ እንግዳ ልጅ የሚለቅ እንዳይመስል። ቅዘና ዱባይ ላይ ነው ሚሊዮነሮች ማት ጓደኞች አሉ። አንተ የምታውቀው ሳይሆን ሌላ የፈሳብ ልጅ ዛሬ ብፈልግ እደፋለሁ። አሁን ደውዬ ከፈለኩ ጭንቅላትክ ነው በትን። ማንም አያውቅም። እኔ ነኝ የማውቅህ። ሌሎች ነው የሚያውቁት። ትመታለህ ካስፈለገ። ሽንታ ይሄ ልጋጋም ደግሞ ሊያዋርድ ይመጣል። እኔ የጠየቅኩት በስነ ስርዓት ነው። ትግሬ ተብለሃል፣ ውጣና ራስክን አስመስክር ነው። አማራነትን አንተ የገረር ልጅ አማራነትን አስመስክር ነው ያልኩህ እኮ። አማራ ከሆንክ በቪዲዮ ግባ ነው የምልህ። ግባ ነው የምልህ። ከዚህ በኋላ እኔ ይቅርታዬን አንስቼ ሁሉ እቀጥላለሁ። አይወጣም። ትግሬና የትኛውን ለአማራ ሰርተ ነው እኔ ነኝ የቆምኩልህ የምትል? ለዚያ ነው እንደ እናቴን ያዋረድካት እኮ። እኔ የሚገርመኝ እኮ በቃ ያዋረድካት ለዚያ ነው የኔን እናት
ራስን ማንተም ማለት ምንም እኮ ይሄን ያክል የሚያንጫጫ ነገር የለም። አንድ ሰው ማንነቱን እኮ አይወጣም ነገር ማይወጣ እኔ ግን አውቀዋለሁ እኮ እሱ ሳያኝ እኮ ሴት ደርድሮ ዙሪያውን ዱባይ ውስጥ እኔ ገብቼ ሺሻውን እያጨሰ ከጀርባው ቁጭ ብዬ እኮ ቪዲዮ ሁሉ አንስቼዋለሁ። አንፈሳም እኔ በዚህ ደረጃ ነው የሰለልኩ ማዋቅ ስለነበረብኝ ጆከር የሚባለው ማን ነው ብዬ ማዋቅ ስለነበረብኝ በግለሰብ መኪና ተከታትዬ ሂጄ ቪዲዮ ቀርጬዋለሁ ከ7 ሴቶች ጋር ሲልከሰከስ አንልክስክስ ስለሸፈንኩልህ ምን አባትክ ነው የምሸፍነኝ ነኝ እኔ ምን ነው የምሸፍንልህ እኔ አሁን እዚህ ላይ ቪዲዮ ልለቅልህ ይችላል ከፈለኩ ቪዲዮውን ይሄን ዘግቼ ያረከውን ሁሉ በቪዲዮ የምታረገውን ነገር ልለቅልህ ይችላል ግን ምንም ለኔ አይጠቅመኝ እንዳንተም ባለጌም አይደለም ባይዘው ወጥቼ መሰዳደው አሁን እኔ ስድድብ አለም አንተ የገጠምኩ የተጠየቀውን ጥያቄ ነው ቪዲዮ ክፈትና አማራነት ግን አረጋግጥ ነው ትናንት ትግሬነ ስትባል ሲያርበደብድህ ተመልሰ ገንዘብ ከፍለ ነው ለከድር አፉን ያዘጋው የትግሬ ሰው ስለሆንክ ትግሬን አልሸከምም ታቀኛለህ እኔንም ባቋም ለትግሬ አልተኛለትም አንተ አባት ትግሬ ስለሆነ አይ አማራነት ግን ካረጋገጥክ ደግሞ እደግፋለሁ ቆምልሃለሁ ትግሬ ነህ ዘሎ የወረደው መክፈት ስለማይችል ነው ቪዲዮ ግን አስፈላጊ ከሆነ ያንተን ቪዲዮ በቲክቶክ ላይ ታዘጋዋለህ ወስደህ ግን እለቅልሃለሁ አንተነት ግን አጋልጣለሁ ሁካን ይዘህ ቁጭ እያልክ እየገለፈትክ ያለው ቪዲዮ አለኝ እኔ ራሴን የቀረስኩ ከጀርባ ልንገርህ እንዴ የነበርክበትን ቤት አንተ ከካ ሰላም አላልኩም እኔ ግን ኮፍያ አርጋለሁ ብርድ ነበር ጃኬት አርጋለሁ ጥልቅ ብዬ ከጀርባ እየቀረስኩ ነበር ስማቸው ልጥራ እንደ ሴቶች ደሞዚ ስም ልታጠፋ ሴቶች ምናምን ወራዳ እኔ እኮ በዚያ ደረጃ አልሄድም አሁንም በዚያ ደረጃ አልሄድም ለምን በቪዲዮ ሊወጣ ይችላል ነገ መገናኘት ሊኖር ይችላል ትናንትና ይሄን ሰው ታምኑታላችሁ ከሴት ጋር ምናምን አላደም አትመኑት ለምን በሉኝ ሀቢባን ተቃውሞ የፋኖ ምልክት አድርጎ ሀቢባን የደገፈ ነው ከድርን ጋላነ ብሎ ካለ በኋላ የታረቀ ቅዘናም ፈሪ ነው ስለፈራ ነው ስለዚህ ጆከር የምትባል ከዚህ በኋላ እኔ ሶሻል ሚዲያ ላይ አይደለም አንተን ለማጥፋት ነው የምመጣው ዱባይ እመነኝ ኢትዮጵያን አንተን ላጠፋ ግን እገባለሁ እመነኝ አጠፋለሁ ባለፈውም ተናግራል ያጠፋኛል ብላ እንደማጠፋ ስለምታውቅ ነው አውቃለሁ ወንድ ገጠመ ከዚህ በኋላ ወንድ ያማራይቱ ልጅ ጋር ነው የገጠምከው እመነኝ አንተ ከካም እመጣልሃለሁ እያልኩ ነው እመጣልሃለሁ ነገር አንድ የምፈልገው አሁን ሌላ ነገር እንዳለኝ 4500 ኮን የሷ ጋር ወይ ብልቴን ወሸላን አንተስ የሰጥቻት ነው አንድ ሰው ብሎ ከተደ አያችሁ የሚለውን ሰማችሁ 4500 የበለት የወሸላ ፎቶ ይሰጥቻለሁ ይሄ ሌባ ነው እንግዲህ እንኳን የሀገር ታገኝ እስኪ ዳኛው አለ ገብቶ አለ ዳኛው አለ ግባና ተናገር እሱ ነው እኔን ገንዘብ አውጥቶ ፈልገው አሁን ሌላ ነገር እንዳለኝ 4500 የሷ ጋር ወይ ብልቴን ወሸላን አንተስ የሰጥቻት ነው አንድ ሰው ብሎ ከተደረገ ቴሌግራም ላይ ምንም አይነት ነገር ሲንድ ማለታችን አንተ አለች ያረላ ኦኬ ያኔ የላከችልኝ ነገር አዩዲ አብራዳ ፓስፖርቱ አለ ኦኬ አውጥና ሳይ አውጭ ይሄንን ካላወጣች እኔ ከብሔርተኝነቱም አገላለሁ ሁሌ እንደዚህ እየተባልኩ እያፈናችሁኝ አንተን አትሉ በቃ ይሄን ሌባ እኔ በአካልም አለቅህም ከዚህ በኋላ ነብራዬ ይበል በስድብና በማሸማቀቅ የሚለቀኝ ከመሰለ እንዳንተ እኔ አፌን አልከፍትም ሽጉጥ ነው የምከፍትብህ በረንዳ ዳሪ አጠፋለሁ እመኔ ያንተ ቢሊዮነር አስቆመም አማራ ነኝ እኔ አንተ እኮ የብሪጅስቶን ፎቶ አውጥተህ የሰጠህ ወራዳ ነህ አማራ ብትሆን አሰጥም ነበር እንዲገሏት ነበር የሰጠህ አንተ ከፋይ እኔ ግን አማራ ነው ብዬ ቆምኩልህ እንዳይገሉ ነበር
ዱባይ መሆንንም ራስ ትናንትና ወጣ ስለተናገርክ ነው። አዎ ዱባይ ነው ያልኩ። አንተ ውሸታ ወላሂ ለአዚም እኔ አፍሪካኔ ስትል ነበር የዛሬ 3 ሳምንት። አንተ ውሸታ በእኔ ላይ ያነሳው ነገር ሁሉ ውሸታ መሆኑ የሚታወቀው ያንተ ውሸት ማለቂያ የለው። ቅድም የደፈደፍከው ውሸት ነው። አምጣ ሴቷን። ከሴት ጋር እኔ የምወርቅ ሰው አይደለም። ባይዘው ታውቃለህ 36 ሴቶች አምጥተው ሊሞክሩኝ ዞር በሉ ብዬ እንዳባረርኩ ታውቃለህ። አንተ ታውቃለህ። አንሌባ የአማራይቱ ልጅ እዛ ውስጥ አታገኘኝም። ምን ብታገኘኝማ ታጠፋኝ ነበር። እስካሁን ስለማታገኝ ነዋ። ምን ታመጣለህ? ምንም አታመጣም። እኔ ሆቴል ብቻዬን ማድር ምተኛ ሰው ነው። አታመጣም። በኤአይ ቴክኖሎጂ ቀጣጥለ ምናምን እንደባለፈው እንደወርቁ አይተነው ለማዋረድ ልታመጣ ትችላለህ። እኔን ግን እውነተኛ ቪዲዮ ልታመጣ ትችል፣ ፎቶ ልታመጣ ትችል። አታመጣም። ወርቁን ለማዋረድ የሄዳችሁበትን እኮ እናውቃለን። ኤአይ ቴክኖሎጂ ተጠቅማችሁ ስንት ዘምታችሁ ነበር። እኛንን የመታሉ ውሸት እንደሆነ ስለምናውቅ። አንተ አቃጣሪ ቀጥ ሜሮን ሰላም ብያለሁ ሁላችሁም። ሞጣ አይ ልጁ መረን ያስለቀቅነው እኛ ነን። የተሳዳቢ አማራ ስለሌለ ማንንም እያዋረደ አማራ ነኝ ሲል ዝም አል ነው። ስለዚህ ምን ያርግ ነው? ትክክለኛ ዱባይ የሚኖር ከሆነ ይሄ ሰውዬ ያጋሽ ታጋሽ ድራማ የሰራው እራሱ ነው። ዱባይ ነው እንዴ? ዱባይ ነው። ዱባይ ነው። በቃ ልጁን አሳክተው የአማራ ልጅ አማራ ነው ቶ ያለ ዳኘ ነው። ዳኘው አለ ነው። ዳኘው አለ ደግሞ አማራ ነው። ምንም ጥርጥር የለኝም። ጀግና ነው። በአማራነቱ የተሰደደ ሰው ነው። መውጫ መግቢያ የሚያሳጡት የሚያሳዝን ሰው ነው። አማራ ነው ያለኝ እሱ ነው። ለዚህ ነው ባለፈው ሲረባረቡበት ያቆምኩት። እኔ ጆከርን መቃወም የጀመርኩ ለምን እንደሆነ ታውቃላችሁ? ሀቢባን ተቃውሞ ወደ ሀቢባ ስለሄደ ወላሂ ላዚም ብሎ ከድር መጥቶ ስላጋለጠው ከድርን ከተሳደበ በኋላ መልሶ ስለታረቀ እንዲህ አይነት የተልመጠመጠ አማራ የለም። ሌላ ፋኖ ደውይለን አረጋግጡ ስንል አባቱ ትግሬ ነው ብሎ ስላለን አሁን ምን ያላዋለድኩትም እኮ አማራም ሊሆን ይችላል። በኤኒሚስ እኮ አናውቅም። ብርጅስቶን አማራም ሊሆን ይችላል። ግን የኛ መረጃ ትግሬ ነው ነው። ለዚህ ነው በቪዲዮ ናና አማራነት ግን አረጋግጥ ያልኩት። ለምን ይበሳጫል? ለምን ይናደዳል? ከኛ በላይ ትግል አልታገለ። ከኛ በላይ ህዋት አይፈልገው። ከኛ በላይ ኦሮሞ አይፈልገው። ከኛ በላይ ቤተክርስቲያን ጠላል ተባለ። ጆከር ተሳድቧል። የኔም እናት ተሳድቧል። ችግር የለውም። ሌሎችን ትቼዋለሁ። እኔ እያልኩ ያለሁት ትግሬነት ስለተነሳብህ በቪዲዮ ውጣ ነው። አይወጣም። ለምን ከወጣ ትግሬነቱን ያውቁታል። አይ የማ ትግሬ ነው ይባላል። በቪዲዮ ከወጣስ ዝርፊያው ይቀራል። መሳደቡን ያቆማል። ይሸማቀቃል። እኔን እኮ የማያውቀኝ መስሎት ነው። በከሌ ስልክ ትላለህ። በዳኛው አለ ስልክ ነው ያገኘው፣ በቪዲዮ ነው ያገኘው። ከዚያ በኋላ ግን አንተ የምትጠጣበት ቤት መጥቻለሁ። አንተ ደግሞ እኔ ስጋም አልጋበዝከኝ። ዳኛው አለ ያልሞተዋል ቆሻሻ። እንደውም እኔ ገዝቼ አንዳንድ ጓደኞቼ ጋር ስንዝናና ለምን አልጠራችሁኝም ነው ያልከ። አንተ ልክስክስ ደግሞ ሰው እንዲያምነው አያችሁ። ብሪጅስቶን እኮ እኔ ታቀኛለች። እኔ ልክስክስ አይደለሁ። ብሪጅስቶን እኮ በአካል ታቀኛለች። ዝም ብሎ በቪዲዮ ላይ ብቻ አይደለም እንተዋወቀው። በአካል ታቀኛለች። አብራይ ቆይታ ታውቃለች። ማንነቴን ታውቃለች። ሽንታ እኮ ሞጣዬ ራስን ለማረጋገጥ አንድ መያዝ የምፈልገው ቅድም ተናግሬያለሁ፣ ትላንትም ተናግሬያለሁ። እኔ ሚዲያ ላይ ስመጣ ስልክና በስልኬ ስገባ ራሴን ኃላፊነቱን ወስደው ብያለሁ። ለሚደርስብኝ ነገር ለሚመጣብኝ ነገር የአማራ ሕዝብ ያግዘኛል ብዬ አይደለም፣ ለራሴ ልታገል የገባሁት። ባሳምነው ስም ማልልኝ አለች አይደል? ይሄን ነገር ማያውቅ ሰው አለ? ይሄን ፍየል ጠባቂ እኔ ምንም ይሄን ፍየል ጠባቂ ምንም አያመጣም። የሚቀጥል ከሆነ እኔ ዱባይ ሄድለታለሁ። እኔም መሄድ አያስፈልግም። ዱባይ ቀጥርለታለሁ። ፈሳ ዳኛው አለ ሲያድና ያዋለሁ። የፈሳም ልጅ እኔን አላወከኝም ማለት ነው። ዳኛ ሲያድና ያዋለሁ። ዳኛው አለ ጆከርን ካዳ ነው ሲያድና ያለ
ተቀምጠ እንድትሸና ነው ማድረግ። ዱባይ እንዳትንቀሳቀስ አደርጋለሁ። ዳኘና ጀለሶቹ ካዳኑ አያለሁ። ቀጥሎ ወደ ዕለቱ ፖለቲካችን። አይ እዚህ ጋር እኔ የሰማሁት ከዛም አልፎ ያሁን የቲፒኤልኤፍን አዝሎ የሚመጡትን ያው የአባቱ ዘሮች ተመልሰው ስለሚመጡ ያም አበሳጭቶታል። እነ ዘመንም ስለተጋለጡ ነው። አዎ ታጋዮችን ተሳደብ ወይም ሲል ሰምተው ከሆነ በመሃል ያው ብዙ ከቱከቱ መሃል የሰማሁትን ነው ምነግርህ። ይህ ማለት ይሄ ሰው ያው ከሐሰን ከረሙ ጋር ወንድምየው የሚሰራ ከሆነ ከራሱ ከፈረሱ አፍ ሰምተናል። እነኚህ የወሎ ቢያዴኖች ናቸው እና የአማራን የቤት አማራን ሴቱን በድህነት በባርነት አረብ ሀገር የተሰደደው ይዘረፋል። ከሚዘርፉት አንዱ እሱ ነው። ከጉራዎች ጋር ተደራጅቶ ሴቶቹን እዚህ አፍኖ ይዟል። ያው እንደምታውቀው ሙሟቸው ተይዟል። ብዙዎቹ እኔና ራሷ ሰርኬ ያለች እዚህ ውስጥ ከፍቼ ላሳዩ ሙሙዬን በጣም ያምራል። ብዙ ወንዶች አይቶት ፌንት በልተዋል። አቡፋኖ አሳይም ብሎ ለምኖኝ እሱ ባለጌ ነው ለሱ አላሳየውም። አንተ ከፈለክ ግን አሁን ከፍቼ ላሳይ ስትል እኔና ሰርኬ በጆሮአችን ሰምተናል። እነኚህ ከትምህርት ወደኋላ የኤዱኬሽን ዲፌሲት ያለባቸው በዛ ላይ ደግሞ ምን ይላል ነጭ በጀርመንኛ ምን ይላሉ? ሽዋንስ ገሽቶርት ይላሉ። ምን ማለት ነው? በብልት የሚመረሹ ወይም የሚነዱ ሴቶች አሉ። በአማርኛው አስተካክዬ ልናገር፣ በጀርመንኛው ቀጥታ ቢተረጎም ያ ባለጌ ስለሚያስብል ነው። እንዲህ አይነት ሴቶች ብዙ አሉ። እነሱን ተጠቅሞ አገር ውስጥ እንዳልኩ የቲፒኤልኤፍን አንከብክቦ ተሸክሞ የሚመጣ ቢያዴን አለ፣ ሳልሳዊ ቢያዴን። ይሄ ከሽፎበታል። አሁን በቤቱ አንተን ማዋረዱ ነው እንጂ አንተን እኔ አውቃለሁ። ከአንዴም 2-3 አግኝቻለሁ። ምን ያህል ዲሲፕሊን ያለ ሰው ሞራል ያለ ሰው መሆኑን ሁላችንም እናውቃለን። አንተ ባለትዳር ነህ። እሱ በቤቱ አሁን የቢያዴን የቲፒኤልኤፍ የአባቶቹ ዘር ፖለቲካ ስለከሰረም ነው እዚህ ቤት ገብቶ ያንን አንተን በቤቱ ማዋረዱ ነው። ግን እሱ ያው ውሸታም ወራዳ መሆኑን ብዙዎቻችሁ ታውቃላችሁ። በዛ ላይ ወንዳደር ነው እንዳልኩ። እሱም ሲናገር ሰማለ። ብዙ ሴቶች ጋር ይወጣል፣ ብዙ ሴቶችን ያወጣቸዋል። በብልቱ ነው የሚኖረው። ጂጎሎ ይባላል እዚህ አውሮፓ። እንደዚህ ለሴቶች ሴክስ ሰርቪስ ሰጥተው ገንዘብ የሚቀበሉ ወንዶች አሉ፣ ጂጎሎዎች ይባላሉ። እንደሱ አይነት ነው ስራው ነው። እሱ እኮ ስራው ነው። ከጠቀመው ይስራ። ለምንድን ነው ትግሬ ሆኖ አማራ ነኝ ማለት ሲያስፈለገው? አማራስ ቢሆን የኔን ፎቶ አውጥቶ ያን ገና ከመምጣቱ የበተነው ለስራ ባልደረቦቹ እንዳለ አሁን ስናጣራ እኔ እናንተ ሁሉም ካድሬዎች እንደሆኑ ደርሰንበታል። አማርኛ እየተናገሩ ለአማራ ሕዝብ ያዘነ መስለው ግን እነሱ ዘራፊዎች መሆኑን ሁላችንም በሂደት አረጋግጠናል። ጊዜ መሐንዲስ ነው፣ ሁሉንም አይተናል። አሁን ይሄ ሰውዬ እኔ የአማራ ሕዝብ ምን ስላረገ ነው? እስቲ አንድ ሰው ይግባና ይሄ ሰውዬ ታግሏል፣ ይሄን አርጓል ይበል። ተደራጅቶ ከመዝረፍ አማራን ሕዝብ ተሳዳቢ እንደውም ተመካክረው ወጥተው እየተሰዳደቡ ዮኒ ጓያው አማራን የሚያዋርድበትን መንደርደሪያ እንትን ነው የሰጠው፣ መንገድ ነው የሰጠው። እንዴት ብትል ዮኒ ጓያው እሱን ልክ አማራ አስመስሎ የአማራን ሕዝብ ለወራት ነው የዘለፈን። የዘለፋ አይነት ነው የተዘለፍ ነው። ኢንፋክት እነሱ ካድሬዎች ናቸው፣ ይተዋወቃሉ። አማራን አሰልችተው ሼመኛም ሕዝብ ነው ከመድረኩ እንዲጠፋና እነሱ ብቻቸውን መድረኩን ይዘው አማራ ወደ ስልጣን እንዳይመጣ የሚሰሩ በጣም አደገኛ ካድሬዎች ናቸው። ስለዚህ ይሄንን አንተ አትበሳጭ። ምንም ያለ እኮ ነው። እኔ ለምን እበሳጫለሁ? እኔ እኮ የምበሳጨው ነገር የለም። እኔ የጠየቅኩት አማራ ነኝ ነው ያለ አይደል? አባቱ የመርካታ ትግሬ ካልሆነ ይግባና በቪዲዮ ወጥቶ እኔ እከሌ እባላለሁ፣ አባቴ እከሌ ነው፣ ወንድሜ እከሌ ነው፣ እኔ የሚባለው ሁሉ ውሸት ነው፣ ትግሬ መባሉ ይሄው የሰፈሬ ሰው እያዩ ነው ብሎ ይቀጥል ነው ያልኩ እኮ አይደለም እንዴ? ያ እሱንም አረግም ትላንትና 10,000 ዶላር ያላደረገ ትግሬነቱን ደብቋል ማለት ነው። ለምን ከዳልቻ ጋር ይሰራል ታዲያ? ዳልቻ እኮ አማራን የሚጠላ አማራ ሴት ዳሃ ሴት ላይ አፉን ተግሞጥቶ የሚተፋኮ ነው። ከዚህ ጋር እንዴት ይቀመጣል ትግሬ ካልሆነ? እንደስ ያ ደግሞ ጉበቴ ጋር አብሮ ይሰራል። ጉበቴ ማለት ማን ሙሰማ የሚባለው ግለሰብ
እሱ ጋር አብሮ ጌም ይጫወታሉ። ወሎዬ ስለሆነ አለን የጠላ ነው እህቴ። ትግሬ ስለሆነ ነው የጠላ ነው። ትግሬ ስለሆነ ትግሬ አይጠቅመንም ነው። አማራ ነው ከተባለ እንቀበለዋለን። አሁንም ምንም ችግር የለብኝም። ስድቡ ያው የተለመደ ነው። ይሄ እኮ ዝም ብሎ አፉ ቅድ እኮ ሲሳደብ እኮ እኔ ዳኘ ነው ተወው ያለ ደውሎ መሳደቡን አልሰማም። ለምን ሰድቦኛል ስለው ነው አይ በቃ ተወው እውነቱን ነው ተወው እኔ እነግረዋለሁ ብሎ አስቆመው። በቃ ዳኘ ማለት በጣም የበሰለ ልጅ ነው። ዳኘ ማለት የሚገርምሽ አማራ ነው። እንደ ዳኘ ያለ ሰው አይቻላቅ አማራ ነው። በቃ ዳኘ ምንም ቢያደርገኝ ምንም አማራ ነው። ጆከር ራሱ በዳኘ ነው የሚለው እኮ ዳኘ ማለት እኮ አማራ ነው። ዳኘ ዋለ ማለት በቃ አማራ እሱ ነው። ወነው የሚበቃ ጀግና ነው። ዳኘ እንኳን ሊሳደብ ወንድ ነው። በቃ እሱ ወንድ ነው። በቃ ወንዶች የሚያሟሉትን ነገር የአማራ ለምን መሰለሽ ሴት ጋር ማግጣር ብሎ የመጣ እኮ ለማሸማቀቅ ነው። ገብቶሻል? አምጣ ብትይ እኮ አያመጣም እኮ አያመጣም። ሴቶች ምናምን ጋር ምናምን እኔ ምናምን አለ አምጣ አቀናብረ ልታመጣ ትችል ይሆናል። ማንንም ሰው ግን ልታመጣ ትችል ልታመጣ አችልም። አምጣና ሳየን እኮ ደግሞ የሚገርም ነገር ግሩፕ የሚይዘው አሁን ለምሳሌ ቤታየው በጣም አደገኛ ልጅ አለች፣ የኤልሻዳ የምትባለው አንድ ደግሞ ወላቃ ልጅ አለች። እሷ ራሱ ሻቢያ ናት። ከድር ራሱ መጣራት አለበት። እሱ ራሱ ግማሹ አማራ አይመስለኝም። እሱን ወደፊት የምናጣራው ነው። አንድ ላይ ግሩፕ ሰርተው አማራን አታክ የሚያደርጉ እነሱ ናቸው። ስለዚህ እኛ ደግሞ ማጽዳት አለብን። እነዚህ መጽዳት አለባቸው። በቃ ይህን ኮልኮል ልንሸከሙ አይገባም እንዴ! እናት እያዋረደ ሴቶች እንዳንቺ አይነቱ ቅድም ባለፈው ገብቶ እያሸማቀቀ እኔ እኮ ዝም ያልኩት አማራ ነው ብዬ ነው። በእውነት ነው የምላቸው። አሁን ግን አባቱ ትግሬ ነው እየተባለ ነው። ይጣራ። እሱስ ለምን ይፈራል? ለምን ይደበቃል? ለምን አይወጣም? አሁንም እኮ እኔ ይውጣና ጆከር የሚሉት ልጅ በቪዲዮ ወጥቶ እኔና በትልቁ እኔና እሱ ይውጣና ይናገር። እኔ ችግር የለብኝም። አይወጣም ነው የምላቸው። ትግሬ ስለሆነ አይወጣም። በትግሬነቱ ደግሞ አንቀበለውም። እሱን የሚፈልጉት ምናልባት ከአካባቢው አሉ የሚባሉ ሰዎች ለምላሱ ነው። ዘመነን እንዳንቃወም፣ ምሬን እንዳንቃወም፣ አስረስ የሚሰራው እንደዚህ ሲወጡ ወጥተዋል እንዳንቃወም ለስድብ ነው ያስቀመጡት። አይሽ ለማሸማቀቅ ነው ያስቀመጡት። ይሄ ነው አንድነት እንዲመጣ ነው። ሁሉም ይሄ ኦሮሞም ትግሬ ምናምን የአንድነት ኃይል ደጋፊ ነው። እኔ ነው በዚህ ላይ ይቅርታ ጠይቃለሁ። ለምን መሰለሽ ዛሬም እኮ አማራ ሊሆን ይችላል። ዳኘ ነው አማራ ነው ያለኝ። እኔ አልዋሽ ዳኘ ዋለ አማራ ነው ብሎኛል። ዳኘን ደግሞ ስለማምነው አማራ ነው ብያቸዋለሁ። አሁን ግን በጀርባ ስናጣራ ዳኘም ተሸውዷል። ትግሬ ነው። አይ አሁንም ውሸት ነው የሚባለው ነገር ሁሉ ውሸት ነው ከተባለ አማራነቱን አገር ቤት ድረስ እናጣራ ብለን ስንሄድ የወንድሙ የቀበሌ ሊቀመንበር እንደሆነ አባቱ መጤ አጋሚ እንደሆነ ጣዊም ዘር እንዳለው በእናቱ ግን አማራ እንደሆነ ተነገረ። ይሄ ነገር ፋኖ ነው፣ የታጠቀ ኃይል የምጽአት አማራ ፋኖ ነው። ይሄን ሰው ደግሞ እንዴት ነው ማናምን? ሲጀመር እኮ ጆከር አማራ ላለመሆኑ ትግሬ ለመሆኑ እኮ ማስረጃ እናንተ ገብረ ጻዲቅ ይባላል። ማን ስሙ? በቃ አዎ ራሱ ያኛው ፋኖ ዘገየ ገብረ ጻዲቅ ገብሬ ማን ነው? መሐሪ ገብረ ጻዲቅ ይባላል ወንድሙ ያለን ፋኖ ነው። ስለዚህ አማራው በውስጣችን ገብቷል። ለዚህ ነው ሀቢባን ስንቃወም አትቃወሙ ይላል። ሌላዋን ስንቃወም ከድር አንተ ራሱ ሻቢያ ነህ። ከድር ምን አለ? ይኸውና እዚህ ጋር ምን ይላል መሰለህ? ጥርት ያለ አማራ ነው ይላል። ኮሜንት ላይ መጡ። ይሄ እኮ ወላይ ለአዚም ብሎ ምሏል።
ያለው ነገር እውነት ነው። ተከፍሎት ነው፣ አባረውት ነው፣ አሸማቀውት ነው። ከድር ሂሳብ ዘግቷል። ለዛ ነው ከድር ሂሳብ ስለዘጋ ነው። አንድ ሙስሊም ወላሂ ለአዚም አይልም። ልንገራቸው ራሱ ባለፈው ምን ሲሰማው ዱባይ እያለ እኔ ታዘብኩት። ጆከር ታስታውሻለች? ብርጅስቶን አፍሪካ ሀገር ነኝ ያለለት ወላሂ ለአዚም ይላል እነ ዮናስ ጋር ሲከራከር ያኔ ልጁ ውሸታም መሆኑን ደመደሙ። ስለዚህ ጆከር የምትባል ዝም ብለህ ገብተህ ከመሳደብ ከመጨቃጨቅ አማራ ከሆንክ ሞታ እኔ አማራ ነኝ የሚነሳው ነገር ሁሉ ውሸት ነው የተባለው ሁሉ እኔን ለማጥቃት ነው። እኔን የሚጠሉ ሰዎች ናቸው። እኔ ይኸው ፌቴ ይኸው እከሌ እባላለሁ፣ የከሌ ልጅ ነኝ፣ የከሌ ልጅ ነኝ። እዚህ ከተማ ነው የተወለድኩት፣ ይኸው እኔ አማራ ነኝ ብለህ እኮ መናገር ትችላለህ። ከታች አለ ባይዘው እየሰማ ነው። ዝም ብለው እንደዚህ አይነት ነገር የለም። አማራ ከሆንክ አማራነት ግን አስራር ማረጋገጥ በቪዲዮ ውጣ በቃ። ከዚያ በኋላ እኔም ያለኝን ነገር ላንሳለሁ። እኔ ጆከርን የጠላሁት አማራ ነው ስለተባለ ነው። ምንድነው ትግሬ ነው ስላሉ እንጂ አልጠላው። አቡዬው ኦሮሞ ነኝ ብሎ ተናግሯል። በክርስትና በሙስሊም የመጣውን ነገር የዚያኔ ተናድጃለሁ ብሏል፣ አምኗል። አሁንም ፎቶውን ግልጽ አድርጎ እየታገለ ነው። አቡን አሁን የማልቃወመው ለምንድን ነው? በቪዲዮ ኦልሬዲ ገብቶ እየታየ ነው። የራሱ የቀባጠረው ነገር በፊት አያገባኝም። መልሶ ደግሞ አይኔ በሃይማኖትን በምን መጣው ስላናደዱኝ ነው ብሏል። ባለፈው ገብቶኛ ግን እንጂ እኔ አማራ ነኝ አለ። ለምሳሌ እንደ አቡ ፋኖ ለምንድን ነው ጆከር እንደዚህ ሆኖ የማይገባልን? ይግባ በቃ ዛሬ ይግባና አማራነቱን እናረጋግጥ። እኛም እንደግፈው፣ ሰውም አይንካው በቃ። ከዚያ ውጭ ግን ትግሬዎች በአማራ አደረጃጀት ገብተዋል ማለት ነው። ቀጥል አቡ ፋኖ። ይቅርታ አንዴ አሰፋ የሚል ከላሊበላ ሰላም አሰፋ አሰፋ የሚል ቀጥል። ሄሎ ቀጥል አቡ። ላስወርድ ነው አሰፋ የምትባል ላስወርድ ነው ከላሊበላ ገባ ሚዮት አርግልን እና ሞጣ እንግዲህ አንዳንድ ጊዜ ከበድ ያለው ሀሳቦች ሲነሱ አንተ ቤት እገባለሁኝ። ይሄ የአንተ ቤት ማለት ደግሞ ይሄ የአማራ ሚዲያ ነው። እኔ አንተን ቤት እንደ ራሴ ቤት ነው የምቆጥረው። እንግዲህ ባታያልን ብዙ ጊዜ እንከታተልሃለንና አማራው በየመስኩ ታጋይ ያስፈልገዋል። ገባ አይደለ? ምናልባት ጆከር ብዙ ጥላቶች ስላሉት እኔ ስሙን ላልናገር እችላለሁ። እኔ የሀገራችን ልጅ ነው፣ ጥርት ያለ አማራ ነው። አሁን አንድ በእኛ አካባቢ አንድ በጣም 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 ሚዮት ነህ። ወደዚያ ከመሄድ በፊት አንተ ሙስሊም ነህ? አዎ ሙስሊም ነው። ወላሂ ለአዚም ማለት በውሸት ይባላል? አይባልም። ታዲያ ከድር ወላሂ ለአዚም ለምን አለ? ታክሮ ነው። ከድር ውሸት ነው። አንቀበልም። አንተንም አንቀበልም። ሀሳብን ተረዳና አላስኬድም። ወላሂ ለአዚም እንደማይባል አንተ የሙስሊም ጽድት ያልክ ሙስሊም ነህ እና ታዲያ ከድር ወላሂ ለአዚም ለምን አለ? ሀሳቤ ነው። አንደኛ ሲምል አልሰማሁትም ከማለ ደግሞ አንተ ካልሰማው ብሏል ማለት አይደለም። ሁሉም ሙስሊም ፍጹም ነው ማለት አይደለም። ሁሉም ሙስሊም እምነቱን የሚያዘውን ይሰራል ማለት አይደለም። ለምን አንተ ለማስታረቅ ሞከር? እኔ መልስ ልስጥበት አንዴ ከይቅርታ ጋር ሰይድ እኔ መልስ ልስጥበት። ሰላም ብያለሁ። ከድር ሙስሊም ነህ? ከድር ቆይ እኔ መልስ ልስጥበት። እዚህ ላይ የማልኩበት ቪዲዮ ካላችሁ ብታሰሙኝ እላለሁ። በሁለተኛ ደረጃ ሞጣ ይሰማል። ወላሂ ላዚም እያልክ አላልኩም ነው የምትል አንተም? አንድ እንደማመጥ እኔ እውነተኛውንና ትክክለኛውን ለምን ዋሻህ አንተ? ለምን ትዋሻለህ? ሙስሊም ይዋሻል? አንተንም ልጠይቅ። ከድር ሙስሊም ይዋሻል ወይ? አይዋሽም። ሙስሊም በቃ አንተ ውሸታምና አንተንም አናምንህም። ሰማይ ልንገር አናምንህማ። ለምን አምናለሁ? ለምን ትፈራለህ? ጆከር እኔ እኮ አልማልኩም።
አባቱ ትግሬ ሆኖ እያለ የመሐሪ ወንድም ነው አይደል? አባታቸው ገብረ ጻዲቅ ነው። ለምን ተሸበለልክ አንተ? ለምን ፈራህ አንተ? ስሙም እኮ ልነግርህ ነው። እሺ አዳምጠኝና ከዛ የምትቀበለውን ትቀበላለህ። ታውቀኛለህ በነበረው ሶሻል ሚዲያ እንቅስቃሴ እኔ አላውቅም። ለምንድን ነው የማውቃለህ? በቃ ታጋይም አይደለም እኮ ግና በመጀመሪያ የጸባችን መነሻ ተምር ጋር ለማስታረቅ ነበር። በአጋጣሚ ዝም ብሎ እንዲሁ አንዳንድ ነገር እንትን ሲባል ኦሮሞ ነህ ጋላ ነህ ምናምን ሲለኝ አንተም ትግሬ ነህ አልኩት። ዝም ብሎ ያለ ስም ሲለጥፍ እኔም ያለ ስሙ ስም ሰጠሁት። ሌላ ነገር ታሪክ የለው አንዳችን ነገር እንጂ እሱ የአክስቱ ልጅ ከእኔ ቤተሰብ የተዋለድ ነው። አንድም ሀገር አካባቢ ነው ያለንበት አካባቢ ቢያንስ በ50 ኪሎ ሜትር በ40 ኪሎ ሜትር ርቀት ነው ያለነው። እሱ ጥርት ያለ አማራ ልጅ ነው። ምንም ይሄ ወደ አውድ የሚያብን ነገር ማን ይባላል? ስሙ ማን ይባላል? ስሙ ሐሰን ነው። ትክክለኛ ስሙ ሐሰን ነው። ሐሰን ማን? ሐሰን አልክ? በጣም ሐሰን እውነተኛ ሐሰን ማን ነው? ከናያቱ ተናገር። ሐሰን አህመድ ሞጣ ኖ አንተን አልጠየቅኩም። ከድር መጥቷል። ሐሰን መሐመድ ማን? ሐሰን መሐመድ በሽር ነው ትክክለኛ ስሙ። ምንም የሚዋሽ ነገር የለም። እኔም አማራ ነኝ፣ እሱም አምሃራ ነው። ጥርት ያለ አማራ ነው። ያን ገፍቶ ይሄን ሐሰን መሐመድ በሽር ነው ያልክ? አዎ ሐሰን አህመድ በሽር መሐሪ የሚባል ወንድም የለውም። ተበሳጨው በአጋጣሚ መሐሪ የሚባል ወንድም የለውም። በፍጹም የለውም። መሐሪ የሚባል ወንድም ገብረ የምሬን ነው። ውሸት የለም። ወላሂ መሐሪ የሚባል ወንድም የለውም። በጣም ጥሩ እንዲበል ይማልልን ቆይ እኔ አላልኩም። ቪዲዮ ይምጣ እያለ ነው። ቆይቶ አቡ ዝም በል። የጆከር ስም ሐሰን መሐመድ በሽር ይባላል። ወላሂ ለአዚም በል። ሚውት አድርጉልን ሌሎች። ወላሂ ለአዚም በል ብለማል። ወላሂ ለአዚም ጆከር አምሃራ ነው። ኦሮሞ ነህ ሲለኝ ነው እኔ ኦሮሞ ነህ ሲለኝ ትግሬ ነው ያልኩት። የማይሆን ስም የሰጠው ሐሰን ይባላል ብለህ መጣ ዛሬ። ሐሰን አህመድ ነው እንግዲህ ሞታ ዘገየን። ከየት አመጣው? ዝም ብሎ ካፌ ይመጣልኝ እና ታዲያ አንተን እንዴት እናምንሃለን? ፍርድ ቤት እኮ አንተን ያስራል። ይሄ መታሰር አለበት 6 ወር። ስለዋሸ ብቻ ይሄ ምስክሩ መድረኩ አንተን አይቀበልህም። ውዳቂ ነው። ለምን ዋሽታል? ተለማማጭ ነህ። ለምን በጆከር ዋሽታል? ጆከር ሌላ ስም ቢሰጠው አድርጋል። አየህ ፖለቲካውን ለእናንተ አንተ ዋሽተህ የምትናገር ከሆነ እኔንም ኦሮሞ ብሎ ሲለኝ ነው እንደዛ። አንተ ውሸታም ነህ። አንተ እንዴት ትታመናለህ? ቀጥል። አለማመን ያንተ ፋንታ ነው። ያዝልን። አቡ ይቀጥል። እሺ ምን መሰለህ ሞጣ፣ እንግዲህ አንድ ሰው ስሜታዊ ሲሆንና ሰጣ ገብ ሲገባ ያን ሰውዬ ለማሸነፍ የምንጠቀመው ቃላቶች አሉ። በተለይ እዚህ ኮሎ ላይ ሁሉም ሰው ማወቅ አለበት። አንተ ታውቀዋለህ። መጀመሪያ አቡፋን ነው ጆከርን ታውቀዋለህ? ከናያቱ ጆከርን በደንብ አድርጌ ነው እንጂ የማውቀው። ማን ነው ስሙ? እሱ ለምን ለምሳሌ ማን ይባላል? ከአንተ ድምፅ ደግሞ ማን ይባላል? ከድር ጋራ ሐሰን አህመድ ተናገር። ከነ ስሙ ከናባት በሽር ስሙ ሐሰን አህመድ በሽር ነው ስሙ። ከኔ በበለጠ መልኩ ጆከር ከድር ጋር ደግሞ የተጋቡ ቤተሰቦች ናቸው። ግን ለአካባቢ የሚቀርበኝ ለእኔ ይቀርበኛል ጆከር። ገባህ አይደለም? እናት አባትን ታውቃለህ አንተ? በአካል እኔ እናትና አባቱን በአካል አላውቃቸውም። ይሄ እኮ ነው ችግሩ። ይባላል ነው እኮ አሁን ጆከርን የሚያውቅ ሰው ይምጣልን። በዛ እነሱ ሰፈር ይባላል። አንተም ወድቀሃል። ሐሰን ጆከር ሆነ። ለመሆኑ ጆከርና ሐሰን ምን አገናኛቸው? ጆከር እኮ የሶሻል ሚዲያ ስሙ ነው። ይሁና። ለምን ሐሰን እና ጆከር ለምን መቀየር አስፈለገው? ገብረ ጻዲቅን ለመቀየር ወይስ ገብረ እግዚአብሔር? አንተ አሁን ሞጣ ነው ስምህ? ሞጣ ቃሪያ ነው ስምህ? እኔማ ማማሩ መንግስቴ አዳሜ መባሌ ሁልጊዜ እኮ እናገራለሁ እኮ። ታዲያስ ይሄም የሶሻል እናገራለሁ። ኖ እኔ እኮ እናገራለሁ፣ ደብቄም አላውቅም። ማንም ሰው ይናገራል። ስለ እኔ ስም እኮ እኔ ሁልጊዜ እናገራለሁ። በቃ ማማሩ እንደምባል እኮ እኔ እናገራለሁ። ሞጣ አንተ ደግሞ በቪዲዮም ትወጣለህ። እኔ በቪዲዮ እወጣለሁ። አሁን ጆከር በቪዲዮ አይወጣም። እሱ በቪዲዮ የማይወጣበት ምክንያት ለምንድን ነው? ንገረን። ብዙ ጥላቶች አሉ። ምን አይነት ምን ሰርቶ ጆከር ምን ሰርቶ ከስድብ ውጭ ምን ሰርቶ?
የኔን እናት ከማዋረዱ ውጭ ምን ሰርቶ? አንተን ባለፈው ሰግስቆ እየሰደበ አይደለም? ጥሩ ነው። ይኸውልህ ጆከር ምን ሰርቶ? ጆከር ምን ሰራ? ይሄን ንገር ለህዝቡ እኮ። ሞጣ አንተ ትልቅ ፖለቲከኛ ነህ። እንደ አንድ ትልቅ ፖለቲከኛ አድምጠህ በኋላ ሀሳብ መስጠት አለብህ እንጂ አፋፋችን ላይ መቆም የለብህም። አልቆምኩም እንደ እየጠየቅን ነው የምንሄደው። የአንተን ሀሳብ ብቻ መሸከም የለብንም እኮ። ይኸውልህ በኋላ እንሰው እስኪ አንተ እናትና አባቱን አውቃለሁ ስትል ወላሂ ለአዚም በል። እኔ አባትና እናቱን እኮ አላቅም አልኩ። እኔ በነገራችን ጆከር አማራ ነው ስትል ወላሂ ለአዚም በል። ወላሂ ለአዚም ጆከር አማራ ነው እና እናትና አባቱን ሳታውቅ እንዴት ወላሂ ለአዚም ትላለህ? አየህ አምላክ የእናንተ መቀለጃው ነው። አምላክ የእናንተ የውሸታሞች መቀለጃው ነው። እናት አባቱን አላውቅም ትልና ወላሂ ለአዚም አውቃለሁ ትላለህ። ምን ማለት ነው ይሄ? ለምሳሌ ሞጣ አማራ ነው አማራ አይደለም ብሉኝ አማራ ነው ብዬ እምላለሁ። ስለምተማመንብህ አማራ ስለሆኑ የሚባል ነገር የለም። ዘሬን ሳታጠር አቡ ይቅርታ፣ አቡ ለአንተ የሚጠቅም ልንገርህ። ከዚህ በኋላ ሳውዲ አረቢያ አብረን ነበር ነው አብረን የኖርን ሰዎች ነው። እንዴት አላውቅም? አብረን በ7 ዓመት 8 ዓመት እናትና አባቱን ሳታውቅ እንዴት አድርገህ አወቅ ነው የሱን አማራነት? እናትና አባቱን አላውቅም ብለህ እሱን አማራ ነው ትላለህ። ጆከርን አማራነት እንዴት አድርገህ አወቅ? እናትና አባቱ ሳታውቅ እንዴት አድርገህ አማራነት የተቀበልከው? አንተ የምታሽቃብጠው ከተ ማሽቃበጥ አይደለም፣ በስነ ስርዓት ተናገር። በግምት አይቻልም። አቡ ሌሎች ይግቡ እስኪ። ጆከር ሞጣን እኮ እናውቀዋለን እኛ። ሞጣ እኮ የሀገራችን ልጅ ነው፣ የሀገራችን ልጅ ነው። በቪዲዮ የማይወጣ በቪዲዮ ለምን አይወጣ? እኔ ግን ማት ቪዲዮ አለኝ። 7 ቤቱን አስቆጥረናል። አብረን ኖረናል እኮ ወንድማችን ስለሆነ። እና አብረው ስትኖር እናትና አባቱን ያላወቀው ለምንድን ነው እኮ ነው እያልኩ ያለ። አባቱን የማውቀው ለምንድን ነው? እኔ እንኳን እናትና አባቱን ካላወቅህ ደግሞ ለምንድን ነው አማራ ነው የምትመሰክር? እናት ማዋረድ የገነነን ውርጋት እናትና አባቱን አታውቀውም ማለት ሞጣ። ይኸውልህ ትግሬም ናችሁ በሉት ምንም በሉት ከአማራው አይደለም። እኔ እኮ ይጣራ ነው። ይኸውልህ አቡ ይቅርታ፣ አቡ እኔ አከብርሃለሁ። እኔ ታውቀኛለህ። ሰውን አከበርኩ ነው። ለምሳሌ ጆከርን ብዙ ጊዜ የምከራከርለት እኔ ነው። ዳኛው አለ አማራ ነው ስላለ ዳኘን ደግሞ የምታውቀው ነው። በጣም የምናከብረው በጣም የምንወደው አማራ ነው። በቃ አማራ ነው። በአማራነቱ የሚሳደር ነው። ገብቷል? አማራ ነው ስላለኝ እኮ እኔ እኮ ጆከርን ደግፌ እናቴን ሰድቦ ምን አገባችሁ ብዬ አይታል የተከራከርኩለት እኔ ነኝ። ዛሬ ግን እኛ በፋኖች በኩል ስናጣራ ትክክል ነው፣ መርካታ ነው ሰሜን ወሎ የተወለደው፣ አባቱ መጤ አጋሜ ነው አለን ፋኖ። አዎ ይሄ ስህተት ነው። ይሄ አላውቅም እያልክ ትከላከላለህ። አንተ አትከላከል አቡ። ሞጣ አንድ ነገር ልጨርስ ገባ አይደል? ሞጣ ጆከር የሀገራችን ልጅ ነው፣ ወንድማችን ነው፣ አማራ ነው። እናትና አባቱን ሂጄ ከሌ ብዬ ለመንገር አሁን ብጠይቅ አገኛቸዋለሁ። ግን አንድ ነገር እኔ ጆከርን አንተን አብረን የበላን ሰው 7 ዓመት አብረን የኖርንን። በመቀጠል እኔ አንድ ነገር ነው የምናገረው የመጨረሻ እንደ ጆከር ያለ ትግሬ ከፈለገ ከኖረ 1 ሚሊዮን ትግሬዎችን እንቀበላለን። አንቀበለውም እኛ ትግሬ ነው የሚለው አየህ፣ ችግር አንተ አሁን የአማራ ታጋይ አይደለም። አየህ አንተ ራሱ አያቴ ራስ ማን ነው? ለምሳሌ ንጉስ ሚካኤል ወይ ደግሞ ራስ አሊ አያቴ ነው ብለሃል አላልክም? ለምን ዘሎ ወረዳል? ይሄ ሌባ ነው። አንተ ሞጣ ራሱ አላወቅበት ሌባ ነው። ቆይ ራሱ አቡ ዘሎ ወርዷል። ለምን? ኦሮሞነቱን ይመጣበት ስለሆነ ነው። ራስ አሊ አያት ቆይ ይቅርታ ሁላችሁም ራስ አሊ አያቴ ነው ብሏል። አቡ ማለት ሻንቆ እያለ ነው የመለጠፈው። እኔ አይደለሁም፣ እግዚአብሔር ምስክሬ ነው። ስምን ዝም ብዬ አንስቼ አልለጥፍም ለሰው። አቡን ልታከብሩ ትችላላችሁ፣ እኔም እንደ ሰውነት አከብረዋለሁ። አቡ ምን ብሎ መቸለት ለጠፈ መሰላችሁ? ተመልከቱ፣ የእሱና የአባ ሻንቆን ፎቶ አድርጎ የኦሮሞውን የራስ አሊን ፎቶ ይዞ መጣ። እስኪ ጎበዝ ከታች ኮሜንት ላይ ንጉስ ሚካኤል ማን ነው? ራስ አሊ ነው አይደል? ራስ አሊ ኦሮሞ አይደለም? አቡ ራሱ ራስ አሊ አያቴ ነው ካለ ኦሮሞ ነው አቡ ማለት ነው። ለምን ዘሎ ወረደ? ይሄ ሲነሳበት ለዚህ ነው ብዙ ጥያቄዎች ያስነሳል። አንደኛ ፕላን ካዳመጥኩት አሁን ከድር በእቅድና በፕላን ነው መጥቶ ያጋለጠው እና አሁን ለምሳሌ በድንገት የገደልከው ሰውና አቅዳ አልመ የገደልከውን ፍርድ ቤቱ እኩል ፍርድ አይሰጥም።
ስለዚህ ከድር አጥንቶ ተዘጋጅቶበት ነው የመጣው ይሄን ሰውዬ ትግሬ ነው ብሎ ለመናገር። አንቺ አልሰማሽም? ወላሂ ለአዚም ሲል አልሰማሽም? የዚያ ነው እኔ ቪዲዮ አለ ባይዙ እዚህ ኮምፒውተር ውስጥ ብር ተከፍሏቸዋል። በቃ እነዚህ ብር ተከፍሏቸዋል። ያስጨርሱኝ እናንተ ያሰማችሁ በየተራ እንነጋገር ጋይስ። ትላልቅ አንዴ ይሄ ወላሂ ለአዚም ያለው ሰርክ ያላት እሱ ችግር የለውም። ፕላን አድርጎ ስምን እንደ ስሙን ይዞ መጥቶ ነው። ምን አለ አቡ አሁን እዚሁ እኛ ፊታችን ሰክሯል አለ። በሙስሊም ሃይማኖት አልኮል የተከለከለ ነው፣ ይሄ ወንጀል ነው። ከድር ሰክሮ ነው አለ። ከድር ደግሞ ያለው እኔን ጋላ ስላለኝ ነው፣ እኔ ደግሞ ስም የሰጠሁት ነው። እንግዲህ አሁን ይኸውልህ እኔ ዳኛ ብሆን አንተን አሁን ተነስቼ ጋላ ብልበይ አንቺ ትግሬ ዞር በይ ነው የምትለኝ እንጂ ትግሬ ናት አባቷ ትግሬ ነው ስሙ እንደዚህ ይባላል እሱ ስሙ እንዲህ ነው ስሙ እንዲህ ነው ብላ አተነትንም። ለምን አልተዘጋጀበትም? ይሄ ሪፍሌክስ ነው። ግን ከድር ተዘጋጅቶበት ነው የመጣው። ይተዋወቃሉ፣ የጋብቻም ዝምድና እንዳላቸው እሱም አረጋግጧል። አንድ አቡ ደግሞ ወላጆቹን ሳቅ በዛሬ ጊዜ እንዴ ማነው አንዳርጋቸው ጽጌ ሀብተ ማርያም ጨሜሳ እኮ አማራ ነኝ ብሎ ኢህዴንን በያዴንን የመራ ሰው ነው። በኋላ ግን ኦሮሞ የጨሜሳ ልጅ መሆኑን ደርሰንበታል። አቡ ደግሞ በሃይማኖት ውስጥ ሃይማኖት ሳይሆን በሰፈር ተመሽገ 7 ዓመት አይደለም 100 ዓመት አብረውን ብትኖር ወላጆቹ እነማን ናቸው? እናቱ አባቱን ሳታቅ አማራ ነው ብለ መተ እንዲያው በደፈና ወላሂ ላዚም ማለት ሃይማኖቱን አዋርደሃል። በክርስቶስ ላይ ተሳልቀህበታል፣ ወይም በአላህ በእግዚአብሔር ላይ ተሳልቀህበታል። ለርካሽ ለማይረባ ዝምብና በአልኮሉ ይጅበት ሰክሮ ማለቱ እነዚህ ሰዎች አቡም ከድርም ጆከርም ተነጋግረው የፈጸሙት ነው። አልሰከረም። በሙስሊም መስከር ይቻላል ወይ? መጠጥ ይፈቀዳል ወይ? አልኮል አይቻልም። ሌላው ቅድም ሜሪ ያነሳችሁ ነው። ያንን የአማራ ልጅ ያፈኑት እነኚህ ሁለቱ ናቸው። አቡም አለበት፣ ጆከርም አለበት። የአማራውን ልጅ አስደፍረዋል፣ አፍነውታል። ገንዘብ እየሰሩ ነው ከዚች ከማኖ ሴትዮዋ ከሀቢባ ጋር። የሆነ ሆኖ ገንዘቡ ስለከሸፈባቸው እኛ ተረባርበን ዓለም ላይ ላሉ ኤምባሲዎች ኢሜይል ስላደረግን ደነገጡና ልጁ ገንዘብ ሳይሰበስቡት ሲዋከቡ፣ በዛ ምክንያት አቡ ፋኖ ነው የሚባለው ውሸቱን ታስሬያለሁ ብሎ ብዙ አንበሳ አስወርዷል። ይሄንንም ልነግረው እወዳለሁ። ምክንያቱም በእግዚአብሔር በአላህ ላይ ተሳልቆበታል። የማያውቀውን ሰው አብሬው ኖሬያለሁ። እኔ አልኩ እኮ እንዳለ የቢያዴን መሪዎች ስትጎረጉር እንዳለ እነ ታምራት ላይኔ አሁን የሲዳማ ሰው ነው፣ ጌታቸው ማሞ ነው ስሙ፣ አማራ ነኝ ብሎ ነው እንቁፍቱ ገደል ውስጥ ያስጣለን። እነ ህላዊ ዮሴፍ አማራንም ብሎ ነው ቢያዴንን የመሩት፣ ግን ትግሬዎች ናቸው። እነ ማን ነው ጥራልኝ ማን መኮንን ሌላው የምናነሳበት በከድር ከታች ስላለ ነው። እና አቡ እናንተ ውሸታም መሆናችሁ የሚያሳየው ረመዳን ነው። ረመዳን ደግሞ ማለት በጣም በጣም በሙስሊም በእውነተኛው ሙስሊም በአላህን የሚከተል በጣም ነውር ነው፣ አይዋጅ ጸያፍ ነው። ስለዚህ አሁን የከድርም የአቡ ፋኖ ነው ምስክርነት በጆከር ላይ አዋጭ አይደለም፣ አዋጣ እነዚህ ምስክር ሊሆኑ አይችሉም። ሌላ ሰው ግን ገብቶ መናገር ይችላል። ይሄ ሁሉ ነገር ግን የሚያቆመው ራሱ ማን ነው? ጆከር መሆን አለበት። ለምን መሰለኝ? ጆከር በቪዲዮ ቢወጣ እውነታው ይወጣል። አሁን አቡ የምጠይቅህ አንደኛ ረመዳን ነው፣ አይዋሽም። ሁለተኛ በሙስሊም ባህል አልኮል አይጠጣም፣ ሰክሮ ነው ብለሃል። ስለዚህ እናንተ እንዴት እንመን? ጥሩ በመጀመሪያ የወረድኩት ስልክ ተደውሎብኝ ነው። የስራ ስልክ ስለሆነ ነው። ምንም ማንንም የምፈራበት ታሪክ ስለሌለ፣ በመቀጠል መጠጥ ሙስሊም አይጠጣም። አዎ ክልክል ነው። ግን ሁሉም እምነቱ ያዘዘውን የሚተገብር ሙስሊም አለ ማለት አይደለም። ብዙዎቹ እስልምና እንዳለው ቢሆን ከባድ ነበር እና ስለዚህ ሃይማኖቱ መነገጃችሁ ነው አይደለም። ሃይማኖተኞች አይደላችሁም። ሃይማኖት አለ። አላህን አታምኑ። ይጠጣል ብለናል። ከድር ሊታመን አይችልም ማለት ነው። አንደኛ ሰካራም ነው። አንተ እንደነገርከን ሰካራም ሰው ደግሞ በዚህ መድረክ ላይ ምስክር ሆኖ ሊመጣ ይችላል። ለምን ሐሳቤን አትረዳ? ሀቅ ነዋ። ሰክሯል ብለናል። ሰክሮን የተናገርከው ካልከኝ አንድ ሰካራም ሰው ለምስክርነት አይበቃም። ጆከርንም እውነት ከሆነ ስሙን አጥፍቷል። እንደ እውነቱ ከሆነ ሰክሮ ሰካራም በመሆኑ ምክንያት አንድ ሰው ጋር ስትጣላ ቅቤ አትቀባውም። ስትጣላ ያን ሰውዬ የምታበሽቅበትና
ሰው ጋራ ሀተ ጋራ የሚያስገባው ነገር ነው የምትናገረው። የስሜትም ስካሪውን የመጠጥም ስካሪውን ጆከ ማን ነው ከድር ያለው ትክክል አይደለም አና አይደለ? ትክክል አይደለም ያለው ትክክል አይደለም። ትክክለኛ ሰውየው አማራ ነው ያማራ። እሺ ቡሉ በደኔ ከነፎቶ ከነመታወቂያው አምጥቶ ኦሮሞ ለመሆኑ አጋልጦታል። ያን ምን ትላለህ? ማን ነው ያጋለጠ? ጆከር ከነመታወቂያው ኦሮሞ ሆነ ደግሞ በደቂቃ ተሰውሮ ኦሮሞ አረጋችሁ። ከድርን ነው ጆከር ይቅርታ ከድርልል ነው የምልህ። ይቅርታ ከድርልል ነው የምልህ። መታወቂያውን አምጥተው ይገርማል። እኔ አይቼዋለሁ። ከድር ከነያት ከድር ኢትዮጵያ ስለሆነ እኔ ጆከር ያልኩ ጻፌ ላይ መጥቶ ነው ከድር ለማለት ችግር የለም። ከድር ምናልባት በአሁን ሰዓት ኢትዮጵያ ስለሆነ ምናልባት ባለ ጊዜ ለመሆን የውሸት ፓስፖርት እነዚህ ሰዎች እነዚህ ሰዎች ሃይማኖታውን ማላገጫ አድርጋችሁ ታላቁ። ወዴት ነው የምትሄድ አንተ? እንደ አርጎ እንደው ካልሆነ በቀር እንጂ ከድር የውርጌሳ ልጅ ነው። ሰሜን ወሎ የውርጌሳ ልጅ ነው። ገባ አይደለ? ጥርት ያለ አማራ ነው። ከድርም ቢሆን አማራ ነው። ምናልባት ለምን አስፈለገ? የትኛው ኢንቨስተሩ ነው እሱን መታወቂያውን የሚቀይር? አንድ ተራ ሰው ነው። ወሎ ነው የሚኖረው። አረብ ሀገር ነው ያለው። እንዴት ስሙን ሊቀይር ይቻላል? የት ነው እስኪ አምጡት እስኪ የት ነው ያለው? አይ ቡኑ በደሌ ላይ አመጣዋለሁ። አሁን አስገባችሁ። ቡኑ በደሌ ካለ ግባና ያሳይ። እህታችን ብርጅስቶን አንዳንድ ጊዜ በእኛ ስነ ልቦና ላይ እና በእኛ ሞራል ላይ ባትረማመዱ ጥሩ ይመስለኛል። እኛ አረብ ሀገር ተቀምጠን የምንከፍለው ዋጋ ትክክለኛ ምድር ላይ ካሉት የማይተናነስ ዋጋ ነው። ምንድን የከፈልክ እያልሽ ያ በእኛ ሞራል ላይ መረማመድ አይቻልም። አንተ ቪዲዮ ወጣ እስኪ መጀመር አንተ ቪዲዮ ወጣ። እንደኛ በኮንፊደንስ ቪዲዮ ወጣና ምንድን ነው የከፈላችሁት? አቡ ለአማራ የከፈላችሁት አንበሳ የአረብ ሀገር ሴቶች በተለይ ዴዲዎች ሰብስባችሁ ስለዘረፋችሁ ነው? አንድ ነገር አንበሳ ስላስወረዳችሁ ነው? እናንተ ምንድን ነው ለአማራ የከፈላችሁት ዋጋ የማያስከፈላችኋቸው የወሎ እህቶቻችን ነው። አንድ ነገር ዘረፋ ላይ ናችሁ እናንተ። ማንንም አንበሳ ስጠን ብለው የሰጠን አካል የለም። በራሱ ፍቃድ ነው የሰጠው። አያገባንም። ገባ አይደለም? አንተ አንበሳ ስጠኝ ብዬ የሰጠኝ አካል የለም። ወዶኝ ሊሆን ይችላል። ዝም ብሎ ነው የሰጠኝ። አንበሳ መቃወሚያ አይደለም። ስራ አልሰራችሁም። አቡ ያራዳ ልጆች ብዙ ሚሊዮን ይዛችሁ አበባ ነው የምታስረግፉ እንጂ ሌላ ስራ አልሰራችሁ። እኛ የሰራነውን አድምጠኝ አቡ አንጀባለን። ኦሮሞ ሊሆን ይችላል ወይንም ትግሬ ሊሆን ስለሚችል በቪዲዮ ወጣ በለው። እሱ ቶሎ እናውቀዋለን። አመሰግናለሁ። ዋን ሚኒት እድል ስጡኝ ለኔ እስኪ አንድ ነገር ተራ በተራ ነው። ጆከርን ባይዞ ያምጡት። መሳደቡ ተራ በተራ ነው። ተራ በተራ እናውራ። እውነት ነው። ትናንትና አንድ ቪዲዮ አይቻለሁ። ጆከርንና ልጁ ሲያስፈራሩ ሀሳቡን አስጨርሰው አንዱ ባንዱ ላይ ይግባ። ቆይ ችግር የለውም። አንድ ሰው ብቻ መስማት ሰልችቶናል። ቀጥል ከተማው ትናንትና የእርቅ ፕሮግራም አዘጋጅተው ነበር። ቪዲዮውን ተከታትያለሁ። ግን አሁን ደግሞ አቡና ከድር ተስማምተው መጥተው የዲፕሎማሲ ስራ እየሰሩ ነው። ሞጣን አሳምኑልን የሚል አይነት የሹክሹክታ ነገር ነው። በደምብ ጥርጥር አቡ አይደለም፣ መደባበቅ የለን፣ መከባበር አለብን። እውነታው መታወቅ ያለብን። ቆይ ሀሳቤን ልጨርስ። ጊዜ ይሰጥሃል። በደንብ እንደሰለጠነ ሰው እንነጋገር። አሁን አንተም እኮ የምታወራው ሌላ፣ ፍየል ወደዛ ቅምዝምዝ ወደዛ አይነት ሆነ። አንዴም ክርስቲያን አንዴ ምንድነው አውቀዋለሁ ምናምን ወደ የለም። አሁንም እኮ አንተም ትክክለኛ ማስረጃ የለም። ጆከርንም እኮ እኛ አልተቃወምነውም። እንደ ሰውም እኮ ቢሆን እኮ እኛ አልተቃወምነውም። እናቱ አማራነት አባቱ ትግሬ ነው የተባለው ምንም እኮ ችግር የለውም። የተቃወመው ማለት ነው። ገረከ የታወቀው እኮ ነው የተባልከው። አንተ ቪዲዮ ማውራት እኔ ቪዲዮ የማያወጣ ሰው አላወራም። ማን እኔ አማራ ለመሆኔ ሞጣ የሚያቀል እኔ እኮ ልጨርሳ ካልተጠየቅም እኮ ለምን የተሰጠው ለከተማው ነው። ጎበዝ ልጨርሳ ሾላ ገበያ ያደረጋችሁት እኮ ልጨርስ። እኛ እኮ አሁን በማስረጃና መረጃን የሰው ሀሳብ ታስጠፋላችሁ። ስለዚህ ትናንትና የእርቅ ፕሮግራም አድርጋችሁ ነበር። አሁን ከድርን ሰካራም ነው፣ አንዴ ቀዝኖ ነው፣ አንዴ ፈርቶ ነው ምናምን ትሉታላችሁ። ገብቷል። ራሱ ባለቤቱ መጥቶ ማስረጃውን ይዞ አይቀርብም። ተናገር አይደለም መጥቶ ማስረጃውን ይዞ መቅረብ አለበት። አሁን ትግሉ ምንድነው? ሞጣ ብርጅስቶን እያሉ ያሉት
በአንተም ላይ በጆከርም ላይ እየተዘመተበ ያለ ነገር ምንድነው? ልጁ ጆከር በእናቱ አማራ ነው በአባቱ ትግሬ ነው የሚል ኢንፎርሜሽን ደረሰ። ትግሬ ከሆነ አጣርተን ከአማራ ትግል እናባረራለን ነው የተባባለው እንጂ ሌላ የተባለ ነገር የለም። ልጁን ፍለጡትም ቁረጡትም የተባለ ነገር የለም። ትናንትና የእርቅ ፕሮግራም አድርጋችኋል። የእርቅ ፕሮግራም ላይ ስትወሩ ግን ሰክሮ ነው ይሄን የተናገረው። ሰክሬ ነው ጠጥቼ ነው ይቅርታ አላለም። እዛ እርቅ ፕሮግራሙ ላይ ልጁ አሁን የመስከርን ሐሳብ ማን ያመጣት? ይቺ የዲፕሎማሲ ንግግር አትመስልባችሁም ወይ? ቆይ አይ ጥያቄ ነው አቦ አንዴ ልጨርስ ፕሊስ ልጨርስ ኖ ምን እንዳይበዛ አይደለም ነው አቡ እንደ ጥያቄ አይደለም አልበዛብህም ይሄ አልበዛብህም ወይ የመመለስ ችግር አለብኝ በላይ ንገረኝ እየጠየቅኩ ያለሁት ትናንትና የቅርታ ፕሮግራሙ ላይ ይቅር ስትባባሉ ሰክሬ ነው ለምን አላለም ልጁ እስኪ ይሄንን ብቻ መልስልኝ አሁን የመስከርን የስካርን ስሜት ያመጣችኋት መቼ አቀዳችሁባት ነው የመቼ አጀንዳ ናት እቺ መልስ እስኪ በቃ ጥሩ እርቁ ላይ ከድር ምንድነው ነው እርቁ ላይ እኔን ጋላ ሲለኝ እኔም ተናድጄ ያልሆነ ስም ስለሰጠሁት ይቅርታ እኔ እሱ ጋላ ሲለኝ ነው እንጂ አንተም ትግሬ ነህ ያልኩት እሱ ጥርት ያለ አማራ ነው ስለዚህ ይቅርታ አውፍ በለኝ ስምህን ስላጠፋው አውፍ በለኝ ብሎ በዛ መልኩ ነው ያስታረቀ ከዛ በላይ ምንድነው እና ዋንጫ ይዤ ነበር ብርጭቆ ይዤ ነበር አረቄ ጠጥቼ ነበር ጠጅ ጠጥቼ ነበር ይልሃል ይሄ ማስመሰልና አንተ መስከሩን በምን አወቅ? አንተ መስከሩ አብረህ ትጠጣ ነበር? ምንድን በምን አወቅ መስከሩን ከድር? አንተ ትጠጣ ነበር አብረው? እኔ የለውም ትጠጣ ነበር ወይ? እሱ ኢትዮጵያ ነው ያለው። ምኑ ይታወቃል እናንተ ከድር እናንተ አንተ ኢትዮጵያ ትጠጣለህ? አረቂ ያለው ሃይላንድ እንትን ፊቱ አድርጎ ነበር ሲያወራ የነበረው ያ አረቂ መስሎ አሁን አንተ አላህ አይፈርድብህም አንተ ወጣት አይደለም ይሄን ስትዋሽ አረቄ እየጠጣ አልተናገረም አላየኸውም ምን አንተ ይልቅ ይኸውልህ አቡ ይልቅ ጆከር መጥቶ በፎቶ እንዳንተ ወጥቶ በቪዲዮ አማራነቱ ማረጋገጥ ብቻ ነው ያለበት ጆከር በቪዲዮ ለውጣ ቢል እኛ ወንድሞቹ አናስወጣው እኔ ቪዲዮ አለኝ እኮ ከዱባይ እየቀረስኩት እኮ አለኝ እናንተ ምን ከፈለክ ለቅላ አሁን እንደወጣው ለቅላ ልንገርህ እኔ የቀረስኩት ቪዲዮ እኮ አለኝ ወይ አንተ ከጆከር ቪዲዮን በሙሉ እዚህ ላይ መልቀቅ እኮ እችላለሁ አላስፈላጊ ስለሆነ ምንም አይጠቅም እንገራው ማነው ጆከር ጥማት የለውም ጆከር አውጣው ለምን ትላለህ ካለ አውጣው ለምን አይደለም ማውጣት እችላለሁ እስቲ ወንድ ነህ አውጣው ካለ ወንድ ነህ ማለት ምን ማለት አንተንም ታስቀር ካለ የጆከር ካለ አውጣው ምንድነው አንተ ከጆከር ወንድ ነህ ማለት ምን ማለት ነው እስቲ አንተ ከጆከር ያስጣው ከፈለክ ነው ምን ቪዲዮ ነው ይኸውልህ ቪዲዮ ላመጣልህ እችላለሁ እናንተ የወሎን አማራ እየከፋፈላችሁ ግማሽ ነው ይኸውልህ ወደዚህ አንተ ነበርክ ክርስቲያን አማራ ማለት ካፊር ነው እያልክ እኛ ወሎጆች ኦሮሞዎች ነን ያልክ አንተ ኦሮሞ ነህ መልስ ጥያቄውን አሁን ሌላ ጥያቄ ልጠይቀው አሁን ወደዚህ አትይም ስትያዝ ኖ አትጭረቅረቅብኝ በተራ ነው ማውራት እኮ አንድ ጥያቄ ልጨምር ኖ አማራዎች ስፈልግ ጋላ ስፈልግ ትግሬ ማለት ራስህ ነህ ጋላ ነኝ ያልክ ራስህ ነህ ይኸውልህ እኛ በአሁኑ ሰዓት ይኸውልህ ራስህ ነህ ያልከው እኔ አይደለሁም 4% ሙሉ ጋላ ነኝ ያልክ አንተ ነህ የዛሬው ቅልድ አብቅቷል በወሎ ብርጅስቶን ንገሪው እኔ አልሰማችሁም ጋላ ነኝ ሲል የሰውዬ አለ ቪዲዮ ላይ ልበል ቆላም ላይ ልበል የወሎ ልጆች የጋላ ስም የትግሬ ስም እየሰጠ ራስህ ነህ እኮ እኔ ጋላ ነኝ ያልክ አማራው ጋላ ያልክ አንተ አይደለም ወይ በአማራነቱ ዋጋ አላልክም ወይ የሞተ ያለ 85% ራስህ አልነበረም ወይ ያልክ እኔ እኮ ለምን ወደዚያ አታጠጋ አንተ የብልጽግና ተቀጣሪ ነህ አንተ ራስህ እንዴት ሆነ ቆይ እስኪ እኔ በትልቁ ልሁንና ህዝቡ ነህ ይበልስ ህዝብ እስኪ እንግዲህ አንድ ቁጥር አሳዩ ሞጣ የብልጽግና ተከፋይ ነው አንድ ቁጥር አሳዩ ይጽፉልሃል አስረግጬ ነው ምን ሞጣታው እንከባበር ታውስን አሰማም በአሁን ሞጣ ይቅርታ አንዴ እንትን ካለ ፎቶውን ላውጣው እኔ ከፈቀድክልኝ ፎቶውን እኔ አውጣዋለሁ ፎቶውን አውጭ በቃ ልውረድና አስገባኝ
ፎቶውን አወጣዋለሁ እኔ ፎቶውን አወጣዋለሁ። አቡ ፋኖ ዝም በል አንተ። እናንተ መሪ ላውንደሪ እየሰራችሁ የወሎ ፋኖ የወሎ አማራ አትበል። ዝም በል አንተ። ባለፈ ልጁን አሳግተህ ስንይዝህ እኮ ሸርሙጣ ብለን የተሳደብከው። ስለዚህ ፎቶውን አወጣለሁ። ልጅ አስገብኝ፣ ወርጄ ፎቶ አወጣዋለሁ። አንቺ ቪዲዮውን መጀመሪያ እስቲ አስገባሻለሁ። ችግር የለውም። አንቺ ቪዲዮውን ሴፍ ከሆነ እንት አቡ ፋኖ ቆይ እስኪ ረጋ በል። አቡ ፋኖ ረጋ በል። ለምን የምትሳደብ? ለምን የምትሳደብ? መረገጥ አለበት። ተረጋጋ። ውጣ። መጥቻለሁ። ይቅርታ ሰው ደግሞ ኩይኗን አስገባት። ኩይን ፋኖ የምትለውን አስገባት። አንድ ቁጥር አንተን ነው የምጠይቅህ። አንተን ራሱን እጠይቅህ። ራስ አሊ አያቴ ነው ብለሃል። አዎ ራስ አሊ ኦሮሞ ነው። ታዲያ አንተ ኦሮሞ ነው። አንተ ነህ እንዳያረከው አማራ ነው እንዴ? ማን ነው ያደረገው? ራስ አሊ ኦሮሞ ነው። ማን ነው? አንተ ነህ ያረከው። አዎ ይሄ አሁን አያችሁ፣ ይሄ እልም ያለ ኦሮሞ እልም ያለ የአማራ ጠላት የነበር ጀዋር ከሚባል ሰው ጋር ታስታውሱ እንደ ወሎ ጀዋር የሚባል ይሄ ጀዋር ፖለቲከኛውን አይደለም፣ ከዚያኛው ጀዋር ጋር ቁጭ ብለው አማራ ሙስሊም ስለሆኑ ብቻ እንትን ምንድነው ኦሮሞ ሙስሊም ስለሆኑ ብቻ የአማራ ሙስሊም እየሰደቡ ተለጣፊ ነው ከኦርቶዶክስ ጋር እያሉ አማራ ማለት እንደ ልደቱ አያሌው የሚባል የለም። ክርስቲያን ማለት ነው ቃፊር ነው። እኛ የወሎ ኦሮሞዎች ነን። እንደውም አንድ ቀን አይ ፕራውድ ቱ ቢ ጋላ ብሎ ራሱ አለ እኮ ቪዲዮ። አሁን ይኸውልህ እሱ ሲሸነፍ ወደ ለቅሶው ወደ ህዝብ ወሰደው። እኛ ሲጀመር ለቤት አማራውያን ወለጋ ለታረዱት እኔና ሞጣንን ስናለቅስ፣ አንተ ግን ሴት ስታሽኮረምም ነበር። እኔና ሞጣንን ወጥረን ኦርቶዶክስ ተዋህዶን እስተ ፍርድ ቤት ያቀረብናት ኖ ስለወሎ ጥቁር ለብሼ መውጣቴን የወሎ ልጆች ይመሰክራሉ እኮ። ስለወሎ አቡ የዚያን ጊዜ ወሎ አማራ አይደለም ይል ነበር፣ ታስታውሽ? እኔ ግን ወሎ አማራ ተገደለ እያልኩ ከተማው ያለ ያልሞተ ይው አለ አይደለም። እኔ ነኝ ጥቁር እየለበስኩ የምቃወም ነበር። በትክክል እኔ እኮ ሞጣዬ ለምን መሰለህ አሁን እኔ ቅድምም ሊያስወራኝ አልቻለም። ምክንያቱም አንዳንዴ ትክክለኛ ሀሳብና መረጃ ሳይኖር እንደዚህ በዚህ አይነት ነገር ስትመጣ መፍጨርጨር ነው የሚሆነው። ገብቶሃል ነገሩ? እኔ ትናንትና በደንብ የእርቅ ፕሮግራም ላይ ነበርኩኝ። እኔ አሁን ከየሱ የጆከር አድራሻ አሁን በውስጥ ምን ከስከ ወንድሙ ምናምን ተልኮልኛል። እውነት ለመናገር ክርስቶስን ነው ምን በቃ ከሆነኛ ሰው ግን ያን ሰውን ማታም ነው የጥላቻ ሊሆን ይችላል። የወንድሙን የሱን ስሙ ትክክል ነው። የወንድሙንም ብዙ ነገር ተልኮልኛል። ነገር ግን እኔ እሱን ተውና ትናንትና ጠጥቶ ነው ከተማው ይቅርታ አሁን የሚልኩብን እነዚህ ሰዎች እናውቃቸዋለን። ዘመነንም እኮ የተቃወምነው የህዋት ጦርነት አማራን አታለው ለማውደም ነው የምንቃወመው። አሁን የነሱ አካሎች ናቸው እየላኩ ያሉ ገብቷል። አሁን ጆከርንም ቅድም ለማሸማቀቅ እኔን ከሴት ጋር ያገናኘው ጉዳይ አውቀዋለሁ ማን እንደላከው። ለማስቆም የተፈለገ ነው። እኔ ግን አላቆምም። ለማስቆም ነገም ሌላ ይቀጥላሉ። እኔ እያልኩ ያለሁት ህዋትን ተሸክመን ብንሄድ ወደ 4 ኪሎ ነገ አማራን ያጠፉታል። ስለዚህ የነዘመነ ካሴ አካሄድ በፍጹም አማራን ነፃ ሊዋጣ አይችልም እያልኩ ያለው። ጆከርንም ቢሆን እኔ ትግሬ ነው ኦሮሞ ነው የሚለውን አይደለም ይውጣና በቪዲዮ ራሱን እኔ ያውቀዋለሁ በቪዲዮ ወጥቶ እኔ አማራ ነኝ ብሎ ይቀጥል ነው። አያረገውም። ትክክል አንድ ይሄ ነው። ልክ ነህ። ስለዚህ ሰውዬም እኮ እኛ አጀንዳ ሆነ የማውራትም እኮ ፍላጎትም ሞራሉን የፖለቲካ ሱቆት ኑሮ ከተማው የለም እኮ ከዚህ ውጭ ሌላ እኮ የሚያውቀው የለም። እውነት ጆከር እኮ አሁን ለእኛ እኮ ቅድም ፎከረ አልፎከረ ምንም እንደማያመጣ አውቀዋለሁ። ጆከር እንደውም የማጠፋው እኔ ነኝ። ከፈለጉ እኔ አጠፋዋለሁ። አቅም አለኝ፣ አጠፋዋለሁ። የትም አያመልጠኝ። እኔን ዝቶ አላል ቅድም ላጥፋው ብን እኔ አጠፋዋለሁ። ግን የዚህ ዓላማ የለኝም። እኔ አሁንም እየተናገርኩ ያለው ጆከር አማራ ከሆነ ለምን ይፈራል? ለምን ወደ ስድብ ይሄዳል? አማራነቱን ማረጋገጥ በሚችልበት መንገድ ማረጋገጥ አለበት። ከዚያም ሰው ይከተል፣ የሚከተለው ሰው ካለ። ከዚያ ውጭ ግን መጥቶ
አፉን በመክፈት እናት በመስደብ በማሸማቀቅ የሚሆን ነገር አይደለም። እኛ እያልን ያለ ነው ጆከር አማራ መሆኑን ያረጋግጥ። በቪዲዮ ለምን አይወጣም ስንል አይወጣም፣ አይፈልግም። ለምን? አባቱ ትግሬ ነው። እኔ ከትግሬ ጋር በፍጹም ልደራደር አልችልም። አይወጣም። ያንን ነው እያልን ያለ ነው። ብርጅስቶን ቀጥይ። አዎ ይኸውልህ እኔ ለማለት የፈለኩት አንደኛ ወደ ህዝብ መውሰዱ አቡ ፋኖ ራሱ እኔ ሻንቆ የልጅ ልጅ ብሎ ፈረሱ ጋራ ንጉስ ሚካኤል አባቴ ነው ብሎ ራሱ ቪዲዮ የሰራው አለ። ይዘናል። ኦልሬዲ ያው ዶክመንት እናደርጋለን። ይዘናል። ኦሮሞ ነው። ይሄ ኦሮሞ ነው። የወሎ እዚህ ጋር ይገባል። ይሄ ኦሮሞ ነው። አታላይ ነው። ከድር የሚባለውም ሰከርኩ እያለ መጥቷል። ስለዚህ እስልምናን አዋርዷል። እኔ እያልኩ ያለው ጆከርን የትግሬ ጥያቄ ስለተነሳበት ይምጣና ራሱን ያጋልጥም። እሱም አይሆን ነው አያረገውም። ለምን ብትል አንደኛ ደግሞ ያለው ትግሬ ነው ማለት ነው። ትግሬ ነው ብለን እንሂዳ። ልክ ነው፣ ትግሬ ነው። እኔ እኮ ትግሬነት እኮ ለምን እሱ እንዳፈረ ጆከር ትክክለኛ ትግሬ ነው። በማንነቱ ለምን ያፈረ? ቀጥልስ ጆከር ትክክለኛ ትግሬ ነው። ምናልባት ከተማው የእርቅ ፕሮግራማቸውን ተከታትለው ከሆነ የቴሌም ዳኛቸው ቆማ እያለቀሰች ነበር ስትለምን የነበረው። ሁለተኛ እነኚህ ሰዎች ተሰባስበው ቅድም አንተን ሰደበ ሽመልስ ነው ምናምን ሰውዬ ከድር አቡ ፋኖ አንድ ቴምር የምትባል ልጅ እያስጨነቋት አንገትሽን ነው ምረቅጥሽ እያላ ጆከር ሲያስፈራራ ጭምር የጆከር ሙሉ መረጃ ቴምር የምትባለው ልጅ ጋር አለ። ፓስፖርቱ፣ ፎቶ በቪዲዮ ሁላ በቴሌግራም የላከላት በሙላ ልጅቷን አስጨንቀው እያስጨነቋት በቤተሰቧ እያስፈራሯት እርቅ ፕሮግራሙ የተቋጨው በዛ ነው። እሱ እስቲማል ትግሬ አማራ ነኝ ስትል ባሳምነው ጽጌ አጥንት ማል ስትለው ፈርቶ መጨረሻ ላይ ነው የማለው። እነኚህ ፋፍዴን የሚባሉ ሌቦች ስራቸው ስለተጋለጠባቸው ሞጣ እኛ በዚህ ሳምንት ውስጥ ተደራጅተን በርካታ ከ500 ያላነሰ የሶሻል ሚዲያ ሰራዊት አሰማርተናል። በየቦታው እየገቡ መረጃን እየመነተፉ የሚያወጡ ሰዎች ስራቸውን እናጋልጣለን። የሚሰሩትን ስራ አንድ ባንድ እናጋልጣለን። ተሚር ልንገርህ፣ ተሚር የምትባል ውሸታም በ9 ዓመት ውስጥ 2 ቤት ሰራው ያለች ወራዳ፣ እኔም በአካል አውቃታለሁ። ውሸታም ናት፣ ሻቢያ ናት። ራያ ውስጥ የተወለደ ትግሬ ናት። እሷ ሻቢያ ናት። ባይዘው ቴምር የምትባለው የምትቀደደው አንድ እንኳን የሚረባ መኪና እየነዳች አይደል? ስለማውቅ ነው። ቴምር የምትባለው በሶሻል ሚዲያ ገንዘብ ሰጠው እያለች ራሷን ስትገነባ የከረመች ናት። ስለዚህ እቺ ተዋት፣ ውዳቂ ናት። በዚህ ቤት መነሳት የለባትም። እዚህ ጋር አንድ ማንሳት የምፈልገው ነገር ጆከር ብዙ ጠላት አለበት ብሏል አቡ ፋኖ። አሁን እንደሰማ ነው። እንዴት ነው ከዳለቻ ጋር እኮ በውስጥ ይነጋገራሉ አብሮ ቺርስ። እኔ ጆከርን የማልፋታበት ምክንያት እኔና አንቺ ተነግረናል እኮ። ሀቢባን የሚደግፍ ከሆነ ጆከርን አልተኛለትም፣ እስከ አፈሙዝ ነው የሚሄድለት እኮ እያልኩሽ ነው። እሱማ ማኒ ላውንደር እየሰሩ ነው። ስለዚህ እነ ጆከር እሷን መደገፍ እስካላቆሙ ድረስ እኔም አልተኛለትም። በቃ አንድ እሱ ነው። እሺ ቆይ አንዴ 1 ሰከንድ ብቻ። አቡ ፋኖ ያለውን ልንገርና ልጨርስ ይሄን ጉዳይ። ምን አለ? ጠላት አለበት ብሏል። ምን ስላረገ ነው ጠላት የሚኖርበት? ስድቡንማ እኩል ነው የሚሰዳደቡት። እንደውም ዳለቻ የበለጠ ይሳደባል። ዳለቻ ምን አለ? እኔ ጋር እኮ እንገናኛለን፣ እንደውም ከድሬን ገቢ አርጊያታለሁ፣ አንድ ሲኖ ትራክ ገዝተን ሰተነዋል፣ ስራ አስጀምረነዋል፣ ኑሮውን ይኑር፣ በሚቀጥለው እንደውም ጸባውን ካሳመረና ከኛ ጋር አብሮ ከሰራ 5 ሲኖ ትራክ አረግለታለሁ ነው በግልጽ ተናግሯል። ዳለቻ ከዳለቻ ጋር ጆከር የሚሰዳደቡት የዳለቻ ኦሮሞ አማራን እንዲያዋርድ፣ ይሄኛው ኦሮሞን ትግሬን እኮ አይነካም፣ ይሄኛው ትግሬን አይነካም። ያንኳን ሁሉንም ይሳደባል። ለነገሩ ይሰዳደቡና ይሄ የአረብ ሀገሩ ሴቶች ምንም ማድረግ አይቻልም። ያው ራሱም እንደተናገረው ሰውየው አልጋ ላይ ቆንጆ ነው። ሴቶቹ ደግሞ ያው ቅድም እንዳልኩ ሰዎቹ ያሉት ጉዳይ አሁን በጀርመን ያልኩን አሁን አልደግመውም ስለሆኑ የግድ እየከፈሉ ነው የሚደረጉት። ገንዘብ ይቀበላል።
ሰው ጅጎሎ ነው። እሱም ራሱ እኮ ተናግሯል። አሁን ይሄ ወንድሜ ሀለ ያሰማው ቪዲዮ ላይ ወሸላይን እኮ ፖስት ሰጥቼ ወደ ምናምን ሺህ ብር ተቀበልኩ እያለ ነው። ሰው ይሄ የሴክሹዋል እና የመኒ ላውንደሪ ጉዳይ ነው እንጂ ጆከር ምንም ጠላት የለበትም። ጆከር ትግሬ ነው። የወሎ የሰሜን የወሎ ወይም የቤት አማራ ቢያዴን ነው። ብዙ የአማራ ልጆችን አስመትቷል። አርሶ አደሮችን ሁሉ እንዳስገደለ ብዙዎች ተናግረዋል። ለምን ብትል ገዱ አንዳርጋቸው የወሎ ቢያዴን ነው፣ አብሮ እንደሚሰራ ግልጽ ነው። እሱም ራሱ እንደ ሀሰም ከረሙ ወንድሜ አብሮ ይታገላል ከሱ ጋር አብሮ ሲል ቢያዴን ነው። የሰሜን ወሎን ህዝብ እያስገደለ ነው አማራውን። ሴቷ ደግሞ እዚህ ለወሸላው ገንዘብ እየከፈለች እያበረታታችሁ ነው። አሁን እኮ እሱ ሃይፕ ላይ ነው፣ በጣም ሰባተኛው ሰማይ ላይ ነው። ሴቶቹ አንግሰውታል፣ በስድብ ተከብሯል። ምክንያቱም አማራ በስድብ የሚያሸንፍ መስሏቸው እየከፈሉ የእሷ ፎቶ ቢለጠፍና ምን መሰለች? አሮጊት መሰለች ወይስ ሰባራ ቆማጣ ቢለጥፍ ምን ችግር አለ? ለጥፏል እኮ ከዚህ በፊት ያጠፋት ለጥፎ የለ እንዴ? እኔ እኮ እሱ ሰውዬ እኮ የበቃ ከጀርባ ያሉ ሰዎች ናቸው ይሄን እያረጉት ያሉ። ታዩ ችግር የለውም። አሁንም ቁጭ ብለው እየሰማችሁ ነው። ከጀርባው ያሉ አማራዎች ይሄን አድርግ ብላችሁታል ማለት ነው። ይሄን እያረገ ከሆነ እናውቃለን ማን እያለው እንደሆነ። ሞጣ ሰላም፣ እንቀጥላለን። እኔ ጥያቄ አለኝ። ብርጅስቷን ለምን አንቺ በቪዲዮ አወጭም? ምን አባት ያረጋረግ ይላል። አንቺ ጠላት ከሌለሽ አንቺ ለምን አወጭም? ወረዴ ምን ወሸላልሽ? አንቺ ጠላት ከሌለሽ ለምን አወጭም? ቆማጣ ትግሬ ማህይም እነሱ የላኩት ሌባ ነው። ሄዴ ነው የሰፈሩ ሰው ልኮት ነው። እስኪ ሞጣ ለኛ ምድል ውስጥ አንድ ጊዜ ያባው ወንድም አሁን እኛ ያለ ነው። ቀጥል አንዳንድ ደቂቃ ሰጣቸው። ሁሉም ሰው ያስገባል። መጀመሪያ የጆከር በአባት በኩል ትግሬ ነው የሚለው ሐሳብ ሲነሳ ሞጣ በዛን ቀን ምን አለ? ከማን ጋር ነው ሲጣሉ? እስኪ ጆከር በአባቱ ትግሬ የሚል ነገር እየመጣበት ነውና ናና እዚህ ገብተህ መስክር አንተ ምን እንደሆንክ ሁለታችሁም ቅረቡና ተወያዩ የሚል ነገር ሲያወጣ ያን የምን ተባለ? ብዙ ስለ ጆከር መረጃ መጣ። እንግዲህ ሞጣ በትትና ነው ናቀረብ ያለው። ናቀረብና እንወያ ያለው ያው። ከዛ በኋላ ስለሱ ያወያየ መጣ። ምን አለ? ትግሬ ኮንክ አንተን አዝያ አልሄድም፣ አማራ ኮንክ ግን እናቴን እንኳን ስትሰድብ ዝም ብያለሁ አለ። ያው በራሱ ፊት በሞጣ ፊት ለመናገር እናቴን ስትሰድብ እንኳን ምንም አላልኩም፣ ለምን አማራ ስለሆንክ አማራ ነው ብዬ ተቀበልኩ። አሁን ግን ሌላ መረጃ አለህ የሚባል ከሆነ አንተን ከዚህ በኋላ እናዝልህም አለው። ይሄ ጆከር የሚባል ጆከር ማንነቱን ደብቆ ራሱን ትግሬ አድርጎ ኦሮሞን ይሳደባል፣ አማራ ኦሮሞን ይሳደባል፣ ትግሬን አይተሳደብም። ያኛው ግን ዳለቻ የሚባለው በውስጥ ምሳቸውን ራታቸውን ሌላም ጥቅማ አላቸው እነሱ በውስጥ። ዳለቻ ደግሞ ጆከር ኦሮሞን ስለተሳደበ ዳለቻ ደግሞ የአማራን ህዝብ ያዋርዳል የበለጠ። ስለዚህ እነዚህ ሰዎች አንደኛ አቡፋን ነው የዲፕሎማሲ ስራ ነው ይዞ የመጣው ስለ ትናንትና እንደተነጋገርነው እኔ እርቅ ፕሮግራሙን ቁጭ ብዬ ተከታትያለሁ። ምን ተነጋግረው እንደነበረ አውቃለሁ። ከዛ በኋላ ዝመጡና አሁን ሊያጠፋኝ ነው ይሄ ሰው ሞጣ ሊያጠፋኝ ነው እንደዚህ በሉልኝና አስታርቁልኝ የሚል የሽምግልናና የአማላጅ ዲፕሎማሲ ስራ የሰሩበት አካሄድ ነው። ፎቶ የኔ አይደለም ካለ ይምጣና ይመስክር ራሱ ነው። ይሄው እኔስ ያወጣሁት ውሸት ነው። እኔ ዋሸው? እኔ እኮ አልዋሸው። እኔ አንቺ ትንሽ ራቅ በይ አንቺ ከካሜራው ላይ ራቅ በይ። አልታይም። ችግር የለውም ብታይ ምንም ችግር የለውም። ችግር የለውም። አይውላችሁ እኔ ዋሸው ወይ ጎበዝ አማራ እኔን አትጥሉኝ። እኔ ጆከርን አሁን የምቃወምበት ምክንያት ከነ ሀቢባ ጋር የሚሞዳሞደው ከነ ማን ነው ዳልቻ የሚባለው ጋር የሚሞዳሞደው ጉዳይ አልተመቸኝም። ይሄው ቅድም ዋሹ ዘገየ ገብሬን ይሄ አቡ የሚባል ኦሮሞ ከድር የምትባል ኦሮሞ ሌባ ቅድም ምን አሉ? ሐሰን መሐመድ በሽር ነው አለ። ዘገየ ገብሬው ዞር በይ ውጭ ፎቶ ፊታየ ነው ችግራችን አትለይም። ይሄው ዘገየ ገብረ ጻዲቅ ነው። ይሄ ውሸት ነው ወይ? ጆከር ይሄ ነው እንግዲህ ዘገየ ነው ስሙ፣ ውሸት የለውም። አባቱ ትግሬ ነው። ምንም እኔ አልዋሸው። እንግዲህ ይሄ አይደለም ጆከር ካላችሁ ሌላ ቪዲዮ ደግሞ እንደሚገርመኝ አማራ ነው የሚገርሙት ነገር
ቁጭ ብሎ ያለበትን ከጓደኞች ጋር ቪዲዮ ለቃለሁ። ምንም ጥቅም ስለሌለው ነው። አንድ ውርጋጥ ወጥቶ ተሳደበ አልተሰደበ፣ ግን ይሄ ልጅ መጋለጥ ስላለበት ነው። ጆከር ትክክለኛው ልጅ ትክክለኛው ዘገየ ይሄ ነው። በቃ የቅድሙም ዘገየ ነው። ጺሙን አሳድጎ ነው ባይዘው። እኔ ያወጣው ፎቶ ራሱ ነው። ይሄ ነው ዘገየ። እኛ እኮ አሁን ችግር የለብንም። አንድ እንዲረዳ ምን ፈልገው ገብሬ እኮ ብሎ ጽፈው ገብሬ አይ ብሎ ጽፈው አይሽ ማይ እኛ ያልነው እኮ በአማራው ህዝብ ስም እየሰደብክ የአማራ ህዝብ ላይ ጠላት አታብዛ። ጆከር አይደለም የምትለኝ እኔ እኮ አውቀዋለሁ ነው አልኩ እኮ በቃ የኔ እኮ ነው የማረጋ። እሱም እኮ ያውቀኛል ብሏል። እኔ እኮ አውቀዋለሁ። ይሄ ጆከር ነው። ሁለተኛ የምንለው እኛ የአማራ ህዝብ በስደት ትልቅ ሰው ነበርክ። አዎ ትልቅ ሰው ነኝ፣ አልታገስም። ጆከር ይሄ ነው። ቆይ ሞጣ አሁን እኮ ይሄ ጆከር ይሄ ቢሆን ባይሆን እኮ we don't care about ግን እሱ በአማራው ህዝብ ስም እየተሳደበ የኦሮሞን ህዝብ እንደዛ እያዋረደ